ብልጽግናን እየወጋህ ለብልጽግና ቆምክ ማለት አትችልም። ኢትዮጵያን እየወጋህ ለኢትዮጵያ ቆምክ ማለት አትችልም። ማንም ሰው ብልጽግናን ለማረጋገጥ ቢናደድ፣ ቢበሳጭ፣ ቢቆጣ፣ ቢናገር በተቋማዊ ስርዓት ውስጥ የሚናገረው ለብልጽግና ቆረቆራለሁ ብሎ ከብልጽግና አሰራር ውጭ ከተጫወተ ለብልጽግና አልቆመም። ቬስት ኢንትረስት አለው ማለት ነው። እንደ ብልጽግና ያሉ ፓርቲዎች እና ስብስቦች ዋና ድራይቪንግ ፎርሳቸው ሀሳብ ነው፣ አይዲያ ነው እና አይዲያን መገደብ መጽሐፍ ደብቆ ማንበብ ከጀመሩ ብልጽግና አይረጋገጥም። በከፍተኛ የሀሳብ ፍሰት ነው ብልጽግና የሚረጋገጠውና አዳዲስ ነገር ሲመጣ ወዲያው አንብበን የምንጥል ሳይሆን በዴብዝ የምንመራመር መሆን ይኖርብናል። ማዕከላዊ ኮሚቴው ቢወያይበት የምንላቸውን ገባ ብለን እናነሳለን። አንደኛ አቅምና ውጤት። አቅም አለ፣ ውጤት ይፈለጋል። አቅም አለ ወይስ የለም? እንዴት ተዘርዝሮ ይታያል? አቅም መኖሩ በምን ይታያል? ሁለተኛ የአቅም እንዴት ነው ተመንዝሮ ውጤት የሚያመጣው? ዝም ብሎ አቅም አለ ሳይሆን አቅሙ ወደ ውጤት እንዴት ሊቀየር ይችላል? ይህንን ነገር ስናስብ ስንሰራ ፈተና አለ። በየቀኑ ፈተና ከውስጥም ከውጭም የሚነሳ ፈተና አለ። እነዚህን ፈተናዎች በምን አይነት አግባብ ወደ እድል መቀየር እንችላለን? ፈተና ስላለ ውጤት ስለምንመኝ አቅም መሰብሰብና ፈተናን ወደ እድል መቀየር እንደ ልማድ ካልተለማመድን በስተቀረ የምናስበውን ነገር ማሳካት እንቸገራለን። ብልጽግና ዛታች በደህንነት ወለል በምትገለጽ አገር ውስጥ ሆና ትበለጽጋለች ሲል ምን ሳይክሎች ይጠብቁታል? እነዛን ሳይክሎች እንዴት ነው የሚያልፈው? እንዴት የትውልድ ቅብብሎች ማድረግ ይቻላል የሚለውን ነገር በአጽንኦት መገንዘብ ያስፈልጋል። በጥልቀት ችግር ውስጥ ነው ያለነው ሲባል ችግር ብቻ ሳይሆን ከፍ ያለ ችግር ማለት ነው። ደህንነቱም ከፍ ያለ፣ አመለካከቱም ከፍ ያለ፣ ያን ቾፕ እያደረጉ እያፈረሱ ወደ ላይ ማውጣት የሚጠይቅ ነው። ያንን ስራ በተሟላ መንገድ ሰርተን ህይወት አስቀጣይ ነገር ለማምጣት ፎቶሲንተሲስ ፈንክሽናል ለማድረግ ካለንበት አዘቅት ካለንበት ጥልቅ ጉድጓድ ከፍ ማለት አለብን። ያለንበት ጥልቅ ጉድጓድ ጨለማ ስለሆነ፣ ያለንበት ጥልቅ ጉድጓድ ችግሮቹ ከፍተኛ ስለሆኑ እንዲሁ በዋዛ ዛሬ ተወያይተን ነገ ሄደን የምናሳካው ጉዳይ እንደሆነ መታሰብ የለበትም። ስለፈለግን፣ ስላለምን፣ ስላቀድን፣ ስለተወያየን ነገ ጠዋት ቤታችን ስንደርስ ሆኖ የምናየው ሳይሆን በጣም በርካታ ሳይክሎች በርካታ ፈተናዎችን ተጋፍጠን የምናሳካው ውጤት እንደሆነ ከግምት ማስገባት ያስፈልጋል። ስለዚህ አቅሞቻችን እናያለን፣ እንዴት ወደ ውጤት መመንዘር እንደምንችልም እንዲሁ እናያለን። ፈተናዎቻችንን እናያለን፣ ፈተናዎቻችን ኦፖርቹኒቲ አድርገን ለልማት እንዴት እንደምንጠቀምበትም እንደዚሁ እናያለን። የኛ ፓርቲ የንግግር ማዕከላዊ፣ የእሳቤ ማዕከላዊ፣ የህልም ማዕከላዊ ጉዳይ ቢኖር ብልጽግና ነው። ኢትዮጵያ ውስጥ ብልጽግናን ማረጋገጥ ነው። ኢትዮጵያውያን በልቶ ማደር መስራት እንጂ መለመን የማያስፈልገው ጉዳይ እንደሆነ እንዲያምኑ ማድረግ ነው። ያን አቅም መፍጠር ነው። ብልጽግና ምንድን ነው? ብልጽግና ማለት ሀብታም መሆን ማለት አይደለም። ሪች እና ፕሮስፔሪቲ ይለያያሉ። ሀብታምና ባለጸጋ ይለያያሉ። ሀብታም ብዙ ወረቀት ካለው ብዙ መሬት ካለው ሀብታም ሊባል ይችላል። ባለጸጋ የሚያሰኘው ግን በዛ ሀብት ተጠቅሞ የብዙዎችን ሕይወት መቀየር የሚያስችል ማካፈል የሚያስችል ማንነት ሲኖር ማለት ነው። ፕሮስፔሪቲ ኢትዮጵያ ውስጥ እናምጣ ስንል የእያንዳንዱ ሰው ገቢ ይጨምር ብቻ ሳይሆን የሌላን ሕይወት ለመቀየር የሚያስችል አቲቲዩድ እና ካልቸርም እንገንባ ማለት ነው። ጀነሮስ መሆን፣ ካይንድ መሆን፣ ሃምብል መሆን፣ ለሌሎች መትረፍን የሚለማመድ አይነት ሀገር ማህበረሰብ መፍጠር ማለት ነው። ፕሮስፔሪቲ ቢያንስ 4 ነገሮች ሊያሟላ ይገባዋል። አንድ ፓርቲ፣
አንድ ሀገር ፕሮስፐረስ ነገር ፈጥራለሁ ሲል ሚኒመም 4 ነገሮች ሊያሟላ ይገባል። አንደኛው ፋይናንሻል ቴክኖሎጂ ነው። ፋይናንሻል ቴክኖሎጂ ማለት አሁን ኢትዮጵያ ውስጥ እንዳለው ከሚሰጠው ብድር ከሚፈሰው ሀብት ጥቂቶች ብቻ ጋር የሚሽከረከር ከሆነ ብልጽግና ሊመጣ አይችልም። ፋይናንሻል ኢንክሉዥን ለማረጋገጥ ወደ ሀገሪቱ ጫፍ አካባቢዎች ለቴክኖሎጂ ቅርበት ለሌላቸው ሰዎች ለከተማ ቅርበት የሌላቸው ሰዎች ቨርቹዋሊ በቀላሉ ገንዘብ ተበድረው ሰርተው ከፍለው ህይወታቸውን ማሻሻል እንዲችሉ ፋይናንሻል ቴክኖሎጂ አንድ የብልጽግና ፒላር ነው። እዚህ ውስጥ የሞርጌጅ ጉዳይን ብቻ ካነሳን ሰዎች ሰርተው ሞርጌጅ የከፈሉ የቤት ባለቤት መሆን ወይም ቤት ተከራይተው መኖር የሚችሉ ከሆነ ከሃውሲንግ ጋር የሚያያዘው ጉዳይ መፍትሄ ያገኘ ማለት ነው። እዚህ ውስጥ ፕሪፈርድ ስቶክ ከተጀመረ ሰዎች በግል ኩባንያ ፈጥረው በግል ኦፊስ ከፍተው መስራት እንኳን ባይችሉ በስቶክ ውስጥ በብዙ ኩባንያ ውስጥ ባላቸው አቅም ልክ ሊሳተፉ ይችላሉ። ሞርጌጅ ካለ፣ ፕሪፈርድ ስቶክ ካለ፣ ሃይ ይልድ ቦንድ ካለ፣ ሴኩሪቲ ካለ እነዚህ ጉዳዮች ሰው ካለበት ቤት ካለበት ቦታ ሆኖ መሸጥ መግዛት የሚያስችል አቅም ከተፈጠረ ፋይናንሻል ኢንክሉዥን የሚባለው ሀሳብ እየሰፋ ስለሚሄድ ብዙዎች ስለሚያሳትፍ የፋይናንሻል ቴክኖሎጂ ጉዳይ ለብልጽግና አንድ ወሳኝ መሰረት ነው። ለምሳሌ ቴሌብር ከጀመርን በኋላ ከ25 ሚሊዮን ሰው በላይ የሚጠቀም ሰው ተፈጥሯል። መፈጠሩ ብቻ አይደለም። አዲስ አበባ ያሉ ሰዎች ክፍለ ሀገር ላሉ ቤተሰቦቻቸው፣ ገጠር ላሉ ወላጆቻቸው ብር ለመላክ ያለው ስርዓት ተቀይሯል። እንደምታውቁት መንገድ ላይ ትራፊክ ሲያቆማችሁ መንጃ ፍቃድ ወስዶ ታርጋ ፈቶ ነገ ቢሮና የሚለው ሀሳብ ተቀይሮ ልክ ሲቀጣችሁ በስልክ ከፍላችሁ መሄድ ተችሏል። ይሄን ላይፍ የማቅለል ጉዳይ በከተሞችና በጥቂቶች ሳይሆን በብዙዎች ማድረግ የሚያስችለን ፋይናንሻል ቴክኖሎጂ ነው። አንድ ፒላር። ሁለተኛው ፒላር ሂውመን ካፒታል ነው። የሰው ሀብትን ማወቅ፣ የሰው ሀብትን ማሰልጠን፣ ማዘጋጀት፣ የሰው ሀብትን ለትልቁ ህልም ማብቃት በምን በስኪልድ ሂውመን ካፒታል በመፍጠር ኤጁኬሽን በማስፋፋት ትሬኒንግ በማብዛት አጫጭር ትሬኒንግ በማብዛት ክሪኤቲቭ የሆኑ ሰዎችን በማብዛት ኢንከሬጅ በማድረግ አውድ በመፍጠር ብድር በማቅረብ ሀሳቦቻቸው እንዳይሞቱ በማድረግ በተጨማሪም ቫልዩስ ላይ ካራክተር ላይም መስራት ሲቻል እውቀት ብቻ ሳይሆን ካራክተር ያላቸው ካራክተራቸው ደግሞ የሀገራቸውን ቅርጽና መልክ የሚመስል ሰዎች እየተበራከቱ ሲሄዱ ሂውመን ካፒታሉ የሚያስብ፣ የሚጽፍ፣ የሚያስተምር፣ የሚሰራ፣ የሚፈጥር፣ የሚከውን እየሆነ እንዲሄድ ማድረግ ከተቻለ ብልጽግና ሁለተኛው ምሰሶ ቆመ ማለት ነው። ሶስተኛው ምሰሶ ሶሻል ካፒታል ነው። ባህሎቻችን፣ ታሪካችን፣ እምነታችን፣ የአኗኗር ዘያችን መዘመን ያለበት እንጂ መጣል የለበትም። ይበልጥ መነገር፣ መሸጥ፣ መማር ነው ያለብን እንጂ መዘንጋት የለበትም። በውስጣችን ያለው ታሪክ፣ ካልቸር፣ ባህል፣ አሴት በትክክል መሸጥ መመንዘር ብንችል ኖሮ ምን ያክል ሰው ልናመጣ እንደምንችል አስቡት። መጠበቅ አለበት። የብልጽግና ፒላር ነው። ገንዘብ ብቻ አይደለም ብልጽግና፣ ካልቸርም ነው፣ ማንነትም ነው። የሀገራችንን ከለርና ለዛ ሳንለቅ ነው እንበለጽገው እንጂ ያን እያጣን አንበለጽግም። አራተኛው እና መሰረታዊ ፒላር ሪል አሴት ነው። ምን አለ? ዝም ብሎ በለጽጋለሁ ሳይሆን ምን በእጅህ አለ? ብር ነው ያለ፣ መሬት ነው ያለ፣ ሰው ነው ያለ፣ ነዳጅ ነው ያለ። በተቻለ መጠን ሪል አሴትን ማወቅ ያስፈልጋል። በእርግጥ ሪል አሴት ሲባል ካሽን ይመለከታል፣
ኢንፍራስትራክቸር፣ ሃውሲንግ፣ ሮድስ፣ ሬልዌይ እነዚህ ሁሉ የሪል አሴት አንድ ኮምፖነንት ናቸው። የሚታይና የማይታይ ሪል አሴት አለ። እነሱ ሁሉ ጨምሮ ነው ሪል አሴት የሚባለው። ሪል አሴት ሶሻል ካፒታል፣ ሂውማን ካፒታል፣ ፋይናንሻል ቴክኖሎጂ ፒላር ሆነው በትክክል ሳይክላቸውን ጠብቀው ከተሰሩ ብልጽግና ይረጋገጣል። ለምሳሌ ሪል አሴቱን የማያቅ ወይም ሂውማን ካፒታሉን የማያቅ በፋይናንሻል ቴክኖሎጂ በጣም የሄደ ቢሆን ሀብታም ሊሆን ይችላል፣ ሊበለጽግን አይችልም። ብልጽግናን ጠግኖ ሜንቴን አድርጎ አቆይቶ ማሸጋገር የሚያስችል አቅም አይፈጠርም። የሚታይና የሚጠፋ ነው የሚሆነው። የሚዘልቅና ትውልድ የሚወርሰው እንዲሆን እነዚህ አራት ፒላሮች በትክክል መተከል አለባቸው፣ መቆም አለባቸው፣ መሰናሰል አለባቸው። ፒላር እንደምታውቁት ወደ ታች ሳይቆፈር እንዲሁ አይቆምም። አጥልቀን ቆፍረን ከተከልነው ረዘም ላለ ጊዜ የሚቆም ይሆናል። እነዚህ ስራዎች በጠንካራ ፋውንዴሽን ላይ መቆማቸውን ማረጋገጥ በእጅጉ ያስፈልጋል። የምናስበው ብልጽግና ይሄ ነው። ቀደም ብዬ እንዳነሳሁት የነበርንበት ችግር የኢንስቲትዩሽን ድካም፣ የአመለካከትና አስተሳሰብ ችግር ጥልቅ ነው፣ ጨለማ ነው፣ ጥልቅ ነው። የምናስበው ብልጽግና ነው። ብልጽግና ለማምጣት ደግሞ መቆም ያለባቸው ጠንካራ ፒላርስ አሉ። ካለንበት ጥልቅ ጉድጓድ ውስጥ ወጥተን የምናስበውን ብልጽግና ለማረጋገጥ ዓለም ይፈቅድልናል ወይ? አሁን ያለው ዓለም ለዛ ምቹ ነው ወይ? አለበለዚያ ቅዠት ነው የሚሆነው። ያለምከውን ነገር የምትከውንበትን አውድ በትክክል ካላወቅ ህልም ሆኖ ይቀራል። አሁን ያለው ዓለም ምልከታው ለእንደዚህ አይነት ስራዎች ቀላል አይደለም። ዓለም ይሄ ነው። አንተ ብልጽግና ነው የምትለው ፖስብል ነው ወይ? ይህንን ቻሌንጅ ኦቨርካም ማድረግ ይቻላል ወይ? ጥያቄ እሱ ነው። ይቻላል ወይ? አዎ ይቻላል። የሚቻለው ግን የብልጽግና ጉዞ ፎር አይ የሚባልን ያካሄድ ስርዓት ያካሄድ መርህ መከተል ከቻለ ብቻ ነው። ፎር አይ ለምናስበው ማንኛውም ትልም መንገድ ይሆንና ለብልጽግና ጉዞ እንቅፋቶች እያነሳ ወደምናስበው ጫፍ ታርጌት ያደርሰናል ብለን ካሰብን፣ ከገባን፣ ከተግባባን ይሆናል። አንደኛው አይ ኢማጂኔሽን ነው። ኢማጂን ማድረግ something big, something great ኢማጂን ማድረግ ከሌለ ነገር ውስጥ something good ሊወጣ እንደሚችል ማለም ነው። ሁለተኛው ኢኒሻል ነው። ምን አለ? ማለም ብቻውን በቂ አይደለም። በእጅህ ምን አለ? ያሰብከውን ነገር ለማሳካት፣ ጫካ ሃውስን ለማሳካት፣ ህዳሴን ለማሳካት በእጅህ ምን አለ? ማለም ብቻውን በቂ ስላልሆነ ሶስተኛው ኢኒሺየት ነው። አልመሃል፣ ያለህን ለይተሃል፣ በለያው ላይ ደግሞ የተወሰነ ስራ ጀምረሃል። ስራ ከጀመርክ በግራም በቀኝም እነዛ የኢማጂኔሽን እና የኢኒሺዬሽኑ ጉዳይ ፕሮፐርሊ ከተሟሉ ጊዜ ይወስዳል እንጂ ያልቃል። ነገር ግን ያ የጀመርከው ነገር ሳይንገራገጭ መሄድ እንዲችል በየጊዜው ኮንቲኒየስ ኢምፕሩቭመንት ይፈልጋል። አራተኛው አይ ኢምፕሩቭመንት ነው። ጥሩ አልመሃል፣ ያለህን ለይተሃል፣ ጥሩ ጀምረሃል። በየጊዜው ግን ኢቫሉዌት እያደረክ ኢምፕሩቭ ማድረግ ካልቻልክ ሊቆም ይችላል። አራተኛው ኢምፕሩቭ ነው። ምን ማለት ነው? ኢማጂኔሽን ስንል የሰማነው መናገር፣ ያነበብነው መናገር፣ ያየነውን ህንፃ መድገም ከሆነ ኢማጂኔሽን አይደለም። ኢማጂኔሽን የሌለን ነገር መፍጠር እንደሚቻል ማሰብ ነው። ለምሳሌ ጫካ ሃውስ ባለፈው እንዳነሳሁት 40፣ 50፣ 100 ቢሊዮን ያልኩት
እንዳያችሁት 200 ምናምን ሺህ ሰው ያልነው ከዛም በላይ ነው። ፕሮፐርሊ ሲሰራ ዲዛይኑ ሼፕ ሲደረግ በዛ መንገድ ነው ከተማው የሚገነባው እንጂ በመንግስት በጌታ አይደለም። ለዛ ነው ባለፈው ሪሶርስ ከአንድ ቦታ እንዳጠብቁ የተባለው። ነገር ግን ሀብታሞች ሰርተው እዛ አካባቢ ያሉ ድሃዎች የሚፈናቀሉ ከሆነ ከዛ የሚነሱ ከሆነ የሚባረሩ ከሆነ ዋጋ የለውም። እንዴት ብለን ነው የሀብታሙን ገንዘብ ቤት ሰርተንበት እዛ አካባቢ ለድሃ ከሰፈሩ ሳይነሳ የተሻለ ኤንቫይሮንመንት እያየ መኖር የሚችለው? ሆስፒታል፣ ትምህርት ቤት፣ ወኮይ ኖሮት። ኢማጂኔሽን እሱ ነው። አንድ ነገር ይሆናል ብለህ ማየት። ኢማጂን ማድረግ ያልቻለ ሰው ቢሮ አይቀይርም፣ ከተማ አይቀይርም፣ ሀገር አይቀይርም። በለመደው ማንነትና ሩቲን፣ ንግግር ስርዓት፣ ግምገማ ስርዓት፣ ወሬ ስርዓት ውስጥ ይቀጥላል። እሱ ያረጃል፣ ልጆቹ ይመጣሉ፣ ይቀጥላሉ። ያንን ብሬክ ማድረግ ኢማጂኔሽን ዲማንድ ያደርጋል። ኢማጂኔሽን ያስፈልጋል። ማድረግ አለብን፣ መጠቀም አለብን። ኢማጂን ማድረግ ካልቻን የምንፈልገውን ነገር ልናሳካ አንችልም። ኢማጂን ስናደርግ ግን ሁል ጊዜ ከቅርብና ከሩቅ ከፍተኛ የሆኑ ጩኸቶች፣ ድምጾች ይሰማሉ። ኢማጂን ማድረግ ብቻ ሳይሆን በእጃችን ያለ ሪሶርስ በትክክል መገንዘብ ስንችል መከወን የሚያስችል አቅም እንዳለን ያሳያል። እሱን በምን አለን? አሁን ኢትዮጵያ ምን አላት? ሰው፣ መሬት፣ ውሃ፣ ከርሰ ምድር ሀብት፣ ታሪክ፣ ቅርስ፣ መልክዓ ምድር፣ ተነግሮ የማያልቅ በጣም ብዙ ሀብት አላት። ይሄ ሀብት እውነት ሀብት ሆኖ ችግር ፈቶ ብልጽግናን ለማምጣት የሚያስችል ሀብት ነው ወይ? ወርቅ አለ ኢትዮጵያ ውስጥ፣ ነዳጅ አለ ኢትዮጵያ ውስጥ። ምን ይመስላል የሚለውን በትንሹ ማየት ያግዛል። እሱን ካየን ህልሞቻችን ቅዠት እንዳልሆኑ ያሳያል። ኢትዮጵያ ዛሬ ባለው የፖፑሌሽን ቆጠራ ከዓለም 12 ትላልቅ ሀገራት በሰው ቁጥር 12ኛ ናት። አሁን ኢትዮጵያ ተነስታ 12ኛ ኢኮኖሚ ይገባኛል ብትል እንዴት ወንጀል ሊሆን ይችላል? በዓለም ላይ 12ኛው ኢኮኖሚ መሆን ያለብኝ እኔ ነኝ ቢኮዝ ሰፊ ህዝብ ስላለኝ ብላ መመኘት ትችላለች። 12ኛ ቁጥር ያለው ፖፑሌሽን ይዘህ 12ኛ ኢኮኖሚ ይገባኛል ብትል በፍጹም ነውር ሊሆን አይችልም። ታያላችሁ። ኢትዮጵያ የሚያስበለጽጋት ፋውንዴሽን በሂውማን ካፒታል ስላላት ኮምፒት ስለምታደርግ ማደግ ትችላለች። ቻሌንጅ የለውም ወይ? 1001 ገና መጣበታለሁ። ቻሌንጅ አለ። ይሄ ሰው የምትለው ቁጥር ኢንቨስት ካልተደረገበት በስተቀረ ምን ያደርጋል? ሰውን ሰው ያደረገው ኢንቨስትመንት ነው። ሰውን ሰው ያደረገው የተሰጠው የሀብት ልክ ነው ካላችሁ ትክክል ናችሁ። በህጥና ጥናት አንድ ሀገር 5 ዓመት እድሜ ባለው ልጅ ላይ $1 ኢንቨስት ካደረገ ኢኳል ሪተርን ኦን ኢንቨስትመንት ከጠበቀ 10 ዓመት ለሞላው ልጅ ደግሞ $3 ኢንቨስት ማድረግ አለበት። 15 ከሞላው ደግሞ $10 ኢንቨስት ማድረግ አለበት። አሁን 5 ዓመት እያለ $1 ኢንቨስት ካረክበት 15 እያለ 10 ካረክበት እኩል ሪተርን ኦን ኢንቨስትመንት ታገኛለች ኢትዮጵያ ማለት ነው። ኢንቨስት ያደረገው ሀገር ያገኝበታል። ለኛ የሚያዋጣን በ5 ላይ 1 ነው፣ በ15 እድሜ ላይ $10 ነው። ምርጫ ነው እንግዲህ። ከፍ እያለ ከሄደ ኢንቨስትመንቱ እያደገ ይሄዳል። በጊዜ ታች ኢንቨስት እናርግ ሳያድጉ ዩኒቨርሲቲ ከምንል ኬጂ እንስራ። ኢትዮጵያውያን ተባብረው ኬጂ ላይ ቢሰሩ
ኬጂ በስፋት ማስተማር ብንጀምር እዛ የሚወጣው ኢንቨስትመንት 15 ዓመት ከደረሰው በኋላ ሃይ ስኩል ላይ ከምናወጣው ኢንቨስትመንት ያነሰ ነው። ሪተርኑ ግን እኩል ነው። ለዚህ ነው ዛሬ 9.5 ሚሊዮን ተማሪ በቀን ሁለቴ የሚመገበው ኢትዮጵያ ውስጥ። ያ ኢንቨስትመንት አሁን አይታዩ ሪተርኑ ጊዜውን ጠብቆ ይወጣል። ሂውማን ካፒታል ከዓለም 12ኛ በቻይልድ በጣም የበዛ ወሊድ ቁጥጥር ካልተደረገ በጣም ራምፓንት ታች የምናደርገው ኢንቨስትመንት ተደምረው ኢትዮጵያ በሂውማን ካፒታል ሀብት አለኝ ለማለት የሚያስችል መሰረት አላት። ይህ ሀብት እንደ ማንኛውም የሚጠፋ ነገር ሊጠፋ ይችላል ካልተመራ ካልተገራ። ነገር ግን አለኝ ሀብት ለማለት የሚያስችል ኢኒሻል አለኝ። ዝም ብዬ አላሚ አይደለሁም። የማልመውን ለመከወን የሚያስችል የሂውማን ካፒታል ሀብት አለኝ ብትል ዳታዎቹ ይሄን ያረጋግጣሉ። ሁለተኛው የሰው ኃይል ብቻውን በቂ ስላልሆነ ማርኬት ላይ ያለው የዓለም ትሬንድ ምን ይመስላል፣ የነበረው ሀብት ያለው እድገት እና እየሄደበት ያለው መንገድ ምን ምልክት አለው የሚለውን ማየት በእጅጉ ያግዛል። ከወዲሁ ሽግሽጉ ፈጣን መሆኑ ገብቶን በዛ ሽግሽግ ውስጥ ቦታችን የት መሆን አለበት የሚለውን ማስላት ያስፈልጋል። በሂውማን ካፒታል ብቻ ሳይሆን በኢኮኖሚክ ሳይዝም ምልክቶች አሉ። ሶስተኛው ላንድ ነው። በጣም ኢምፖርታንት የሆነ ሀብት ላንድ ነው፣ ውሃ ነው። አፍሪካ 200 ሚሊዮን ሄክታር ሊለማ የሚችል ያለማ ቦታ አላት። ቦታ ብቻ አይደለም፣ ውሃ ብንወስድ አፍሪካ ውስጥ 17 በጣም ትላልቅ ሪቨሮች ካችመንት ኤሪያቸው ከ100,000 ስኩዌር ኪሎ ሜትር በላይ የሚይዙ ሪቨሮች አሏት። በጣም ሰፊ ካችመንት ከቨር የሚያደርጉ ሌክ ያየን እንደሆነ ከ27 ኪሎ ሜትር ስኩዌር በላይ ከቨር የሚያደርጉ ከ160 በላይ ሌክ አፍሪካ አላት። እና ላንድ እና ፖፑሌሽን እና ስንዴ የሚለምን ደምራችሁ ይዩት እስቲ። የቦታ አረብ ላንዱ አሁን ያለን የአፍሪካ አቅምና ውሃ ከልመናው ጋር የማይሄደው ለምንድን ነው ብሎ ቆሞ መጠየቅ ይፈልጋል። ቆም ብለን ምንድን ነው ሚስጥሩ? መሬት እንደው አለ፣ ውሃ አለ፣ ሰው አለ፣ ምንድን ነው እየሆን ያለ ነው ብሎ መጠየቅ ይፈልጋል። የኢትዮጵያን ያየን እንደሆነ 14% ነው ኢትዮጵያ እያረሰች ያለችው። እስካሁን ያለው የዓለም ዴቨሎፕመንት ቢሄቪየር ግሬይ ነው፣ ግሬይ ዴቨሎፕመንት ነው። ሃይዌይ፣ ህንፃ፣ ኮንስትራክሽን ግሬይ ነው። አሁን እኛ ግሪን ነው እያልን ያለ ነው። ግሪን የምንልበት ምክንያት ውሃውም መሬቱም ዛፉም ቅርብ ስለሆነ ነው። ግሪኑ ኤኮ ፍሬንድሊ ስለሆነ ሰስቴን ማድረግ የሚያስችል ትልቅ አቅም አለው። ኢትዮጵያ መበልጸግ ትመኛለች። ሰው አላት፣ ቻይልድ ፖፑሌሽን አላት፣ መሬት አላት፣ ውሃ አላት። አንዳንድ ክሬዚ ቦታ ሞክራ ፍሬ አይታለች። አማራ ክልል ስንዴ 35 40 ቢበዛ ነው የምናጭደው ብለን 50 55 60 አገኘን በሄክታር። አቅሙ አለ። እነዚህ በቂ አይደሉም። ሶሻል ካፒታል ላይስ ካላችሁ ሂስትሪ፣ ካልቸር፣ ናቹራል ቢዩቲ ብዙ ነገር አለን። እንስራበት፣ የሚቀረን ነገር አለ ያልነው አሁን በ2030 261 ቢሊየን ከቱሪዝም ሴክተር አፍሪካ ታገኛለች ይባላል። ከ260 ቢሊየን ውስጥ ከአፍሪካ ሁለተኛ ፖፑሌሽን የሆነው ሀገር ስንት ሼር ይገባዋል ብላችሁ አስቡት። እሺ ደግሞ እሱ ይቅር ከ53ቱ ሀገራት 10 ቢሊየን ከሚያገኙት 10 ሀገራት መካከል እንኳን ብንገባ 10 ቢሊየን ዶላር በቱሪዝም ብናመጣ ይሄንን በአግሪካልቸር ኤክስፖርት አናመጣውም። ይቻላል ወይ? አዎ። ይሄን እያሰፋን ከሄድን
ለቱሪዝም ክፍት ካደረግን ምን ያክል ገንዘብ ልናገኝ እንችላለን? ዩኒቲ ፓርክ ከ300 ሚሊዮን ብር በላይ ለታችኛው ፓላስ ኢንቨስት እያደረገ ነው። ታምናላችሁ? ይሄን ሰብስቦ ገንዘብ ታችኛውን ፓላስ እያደሰ ነው። ይቻላል። ገንዘብ ሰብስበን ሀገር መቀየር፣ ሰፈር መቀየር፣ ክልል መቀየር የሚያስችል አቅም አለ። እኛ ኢንቨስትመንት ብቻ ሳይሆን ስታንዳርድ ሴት እናደርጋለን። ያን እያየ ፕራይቬት ሴክተሩ እንዲገባ ማለት ነው። ይህንን ካደረግን በቱሪዝም ትልቅ ሼይ ይጠብቀናል። መዳረሻ እንስራ፣ ሰርቪስ እንለማመድ፣ ኤርፖርት እንስራ። ታይቶ የማይጠገብ ሀገር ነው ያለን፣ ታሪክ ነው ያለን፣ ቅርስ ነው ያለን። ስለዚህ አንዳንዱ በማይኒንግ ሪች ነው፣ አንዳንዱ በእርሻ ሪች ነው፣ አንዳንዱ በቱሪዝም ሪች ነው፣ አንዳንዱ በሆነ ነገር እሱን ያዋሃድን ከሰራን እንደ ሀገር ትልቅ የሀብት ምንጭ መሆን ይችላል ማለት ነው። ኢነርጂ ያው ታውቃላችሁ፣ በሃይድሮም ገና አልተነካም። ጂኦተርማል፣ ሶላር፣ በሁሉም መስክ ከፍተኛ የሆነ የኢነርጂ አቅም አለን እና በኢነርጂ፣ በሰው ሀብት፣ በኢኮኖሚ፣ በኢንፑት ሊሆኑ በሚችሉ ጉዳዮች በሙሉ ኢትዮጵያ ከበቂ በላይ ሀብት አላት። የሚቀራት ነገር ክላሪቲ ኦፍ ቶት እና ኢኒሺየል ካፒታል ሊያንሳት ይችላል። መጀመሪያ ኢማጂኔሽናል፣ ሁለተኛ ምን አለን ኢኒሺያል ሊሆን የሚችል ምን አለን ብለን ደግሞ ያ ሁሉ አየን፣ ሰውን አየን፣ ሀብት ታሪክ አየን። አሁን ደግሞ ምን ጀመርን? እስካሁን ይሄ ያልነውን ነገር ለማሳካት ምንድነው የጀመርነው? በተወሰነ ኤሪያ ብቻ እስካሁን የመጣውን ድል አይተን የሚቀረውን ገምግመን ሞልተን ብንሄድ ምን ሊያመጣ ይችላል የሚለውን ያመላክታል። ምን ፈተና አለብን ያላችሁ እንደሆነ ፖለቲካል ማርኬት ፕሌስ፣ ትልቁ የዚህ ሀገር ፈተና ፖለቲካል ማርኬት ፕሌስ ነው። መገረዝ ያለበት ተውት እሱ ነው። ለብልጽግና ባለን ጉጉትና ስራ ላይ እንቅፋት የሚሆን ፖለቲካል ማርኬት ፕሌስ ባይ ሁክ ኦር ክሩክ መገረዝ አለበት። አደገኛ ስለሆነ ጉዟችንን ስለሚያቆመን እስካሁን ያለው ሪፎርም ፖለቲካል ሪፎርም፣ የህግ ሪፎርም፣ የተቋም ሪፎርም፣ የኢኮኖሚ ሪፎርም ብለን በትንሹ እንየው። አንደኛ ፖለቲካል ሪፎርም ምን አለ? ባለፉት 3-4 ዓመታት ምን ሰራን ብለን እንመልከት። አንደኛ በርካታ ሬስትሪክሽን ነበረ፣ አንስተናል። ከሀገር ውስጥ መውጣት የማይችሉ ሰዎች አሉ፣ በሺ የሚቆጠሩ ሀገር መግባት የማይችሉ ሰዎች አሉ፣ ተነስቷል። ይሄ ፖለቲካል ሊበራላይዜሽን ስለሆነ ተነስቷል። በኢትዮጵያ ታሪክ ሻል ያለ ምርጫ ተካሂዷል። በኢትዮጵያ ታሪክ ፎር ዘ ፈርስት ታይም የተቃዋሚ ፓርቲ አመራሮች ያሉበት መንግስት ለመጀመሪያ ጊዜ በጋራ ፖሊሲ ዲስከስ የሚያደርጉ መንግስት ተፈጥሯል። ፖለቲካል ሪፎርሙ በጣም በርካታ ጉዳይ አንስቷል። ሞስት ኢምፖርታንትሊ ምንም እንኳን ፍሬው ማየት ገና ጊዜ የሚጠይቅ ቢሆንም የናሬሽን ለውጥ መጥቷል። ወንድማማች ነን፣ ኢትዮጵያዊነት፣ በጋራ መኖር፣ ሁሉ እኩል ነው፣ አጋር ታጋር የለም የሚል ናሬሽን በጽሁፍ በንግግር በአሰራር ተጀምሯል። በጣም ብዙ ስራ ቢቀረውም ምንድነው ፖለቲካል ሪፎርማችን ላይ ያለብን ችግር ያላችሁ እንደሆነ ሎለስነስ ነው። መናገር የሚችል መሳደብ የሚችል ግን የማይጠየቅ ሰው ያለ ይመስለዋል። በጣም ብዙ ሰው እንደዛ ነው። ዲሞክራሲ ማለት መስደብ፣ መናገር፣ ማዋረድ ግን መጠየቅ የሌለበት። እንትና እኮ ታሰረ፣ ወንጀል ሰራ አልሰራ አይደለም፣ ታሰረ። ዲሞክራሲ ኃላፊነትና ግዴታ ነው፣ መብትና ግዴታ ነው። መብትም አለ በህግ ግዴታም አለ በህግ አግባብ። እሱም ባላንስ ማድረግ ገና ብዙ ስራ ይጠይቀናል። ናሬሽን ለውጥ ነው መጥተናል። ፖለቲካል ሪፎርም። ሁለተኛው ሌጋል ሪፎርም ነው። ሌጋሊ የካውንተር ቴሮሪዝምን ህግ ቀይረናል። ያ ህግ ብዙ ቤት አፍርሷል፣ ብዙዎችን ህይወት ቀጥፏል፣ ተቀይሯል። እሱ ሁለተኛው ሚዲያ ህግ ነው። ሚዲያ
የተለጎመ ነበረ። በጣም ብዙ ዌብሳይቶች ባንድ ነበሩ፣ ጃምድ ነበሩ። እነዚህ ሁሉ እንዲሻሻሉ ተደርጓል። የሲቪክ ሶሳይቲ ህግ ተቀይሯል። የኮርት አድሚኒስትሬሽን ህግ ተቀይሯል። የምርጫ ህግ ተቀይሯል። የሂውማን ራይት ኮሚሽን ህግ ተቀይሯል። ከሁሉ በላይ የሚገርመው ግን 60 ዓመት የቆየው ኮመርሻል ኮድ ተቀይሯል። 60 ዓመት የቆየው በጃንሆይ ጊዜ ወጣ ነው ኮመርሻል ኮዱ። በህግ አንጻር ብዙ ለውጥ ተካሂዷል። በፖሊሲ፣ በስትራቴጂ፣ በአዋጅ፣ በደንብ ግን ዋና ዋና የምንላቸው ከኛ ጋራ በቀጥታ የሚያያዙ ጉዳዮች እንደነዚህ ሪፎርም ተካሂዷል። ታዲያ ሌጋል ሪፎርሙ የህግ ሪፎርሙ ለምን ፍሬ አላፈራ፣ ምን ያክል ውጤት አመጣ የሚለውን ደግሞ በቻሌንጅ ውስጥ የምናየው ይሆናል። ሪፎርሙ ተሰርቷል። ሶስተኛው ኢንስቲትዩሽናል ሪፎርም ነው። ኢንስቲትዩሽናል ሪፎርም በሚመለከት መጀመሪያ የሰራ ነው ዴሞክራቲክ ተቋሞች ናቸው። ቻሌንጅ የነበረብን ኤሪያ እንደ ስርዓት፣ እንደ መንግስት፣ እንደ ሀገር የተናጥንበት የምርጫ ቦርድ፣ ሂውማን ራይት ኮሚሽን፣ ፍርድ ቤት፣ እራሱ ፓርላማ። ከነሱ በኋላ ሎ ኢንፎርስመንት ኤጀንሲስ፣ መከላከያ፣ ፖሊስ፣ ኢንቴሊጀንስ። መከላከያ፣ ፖሊስ፣ ኢንቴሊጀንስ ብዙዎቻችሁ እንዳያችሁት እጅግ አመርቂ ስራ ተሰርቷል። መከላከያ፣ ፖሊስ፣ ኢንቴሊጀንስ በአንድ ዓመት በ5 ዓመት የሚገነባ አይደለም። በሂደት ስራ ይፈልጋል። በሂደት በቀጣይነት ሎ ኢንፎርስመንት ኤጀንሲስ ማደራጀት ሲባል መሳሪያ የሚያመርቱ ሀገራት እኛ ላይ ጦርነት ማወጅ የሚችሉት ደካማ ተቋማት ካሉን ነው። ተቋም ጠንካራ ከሆነ ዲተር ማድረግ እንችላለን። እንዳሻቸው እየሸጡ ሊያዋጉን የማይችሉበትን መንገድ 100%ም ባይሆን መቀነስ እንችላለን። ከዛ አልፈን ፎሬን አፌርስ እንደ ኤግዛምፕል ማንሳት ይቻላል። ፎሬን አፌርስ የዛሬ 3-4 ዓመት አካባቢ የነበረውን ሌቭልና አሁን ያለበት ደግሞ ተስፋው ከአሁን ባለ ተስፋ ሲታይ አይወዳደርም። በጣም ከፍተኛ የሆነ ቼንጅ አለ። አስደማሚ የሆነ ሪፎርም ስራ ተጀምሯል። በጣም ተስፋ የሚሰጥ ኢንስቲትዩሽናል ሪፎርሙ ላይ በጣም በርካታ ስራ ሰርተን ማሳካት ቢኖርብንም ሲግኒፊካንት ቼንጅ አለ። ሌላው ኢኮኖሚ ነው። ኢኮኖሚ ላይ በአራት ቀነስ አድርጎ ማየት ይቻላል። መግታት፣ መቀልበስ፣ መለወጥ፣ መበልጸግ በሚል መጀመሪያ ቢሮ ስንገባ ሪስክ አቨርሽን ነበር። ከፍተኛ ክራይሲስ ስለነበረ ክራይሲስ አቨርት ለማድረግ ታስታውሱ ከሆነ ደሞዝ መክፈል፣ ዕዳ መክፈል በጣም ችግር ነበር። መጀመሪያ የነበረው ልመና ነው። አረብ ሀገር ምናምን ሄደን ለማምነን ብር አመጣን እና ትንሽ ጭንቀቱ ተነፈሰ። የመጀመሪያው ዓመት በአመቱ ሆም ግሮውን ሪፎርም አጀንዳ ተቀረጸ። ሆም ግሮውን ሪፎርም አጀንዳ በጣም ብዙ ነገሮች በውስጡ የያዘ ቢሆንም ቢያንስ ሬቬኒው ታክስ እናሻሽል፣ ቴሌኮሙኒኬሽን እና አንዳንድ የመንግስት ተቋማት ሊበራላይዝ ይደረጉ፣ እነ ገርድ እነ ኮይሻ የቆም ፕሮጀክቶች እናስጀምር፣ ሪስክ አቨርት አድርገናልና ቶሎ ብለን ስራዎቻችን ወደ ነበረው ትራክ እንቀጥል ወይም እናስበልጥ የሚሉ ሀሳቦች ይዞ $10 ቢሊዮን ከዶነርስ ተጨማሪ እናመጣና የኢትዮጵያን ኢኮኖሚ የሚያረጋጋ ስራ እንሰራለን። በተጨማሪ ደግሞ ዴት በጣም ብዙ ዴት ኮመርሻል ሎን ስለነበረብን አንደኛ ኮመርሻል ሎን ይቁም። ባይዘይ ባለፉት 4 ዓመታት አንድም ብር ኮመርሻል ሎን ተበድረን አናውቅም እኛ። ነገር ግን የተበደርነው ኮመርሻል ሎን ደረሰ ጊዜው። ሲያበድሩ ድሮ ባቡር እንሰራላችኋለን፣ 5 ዓመት አትከፍሉም፣ ከ5 ዓመት በኋላ ትከፍላላችሁ፣ ኢንዱስትሪያል ፓርክ እንሰራላችኋለን፣ 5 ዓመት ነፃ ነው፣ ከ5 ዓመት በኋላ ትከፍላላችሁ። በሙሉ እኛ ላይ ወደቀ። እኛውን ክፈሉ ተባልን ማለት ነው ጊዜው ደርሶ። በዚህ ምክንያት ኮመርሻል ሎን ይቁም የሚሉ በጣም በርካታ ሀሳቦች ሆም ግሮን ሪፎርም አጀንዳ ይዞ መጣ። ሆም ግሮን ሪፎርም አጀንዳ ባይደረግ ኖሮ ዜር ኢዝ ኖ ዌይ ህዳሴ መቀጠል አንችልም። ባይዘዌ ኮይሻ ፕሮጀክቱ ቆሟል ሳይሆን የኮይሻ ልጆች በጣም ስማርት ናቸው። መረጃ እያያዛቸው
መጀመሪያ ስንሄድ የመጀመሪያ ቪዚት ከነ ፎቶ አለ። ሁለተኛ ቪዚት ወደ ታች ቆፍሮ አለ። ሶስተኛ አራተኛ ምናምን እያለው አስረኛ ደርሷል። አሁን ግድቡ የነበረችው ሚኒ ግድብ ሊያልፍ ደርሷል። የሚታይ ነው። እነዚህ ፕሮጀክቶች ሪቫይቭ ያደረጉት በሆም ግሮን ሪፎርም አጀንዳ ነው። ከዛ በኋላስ የ10 ዓመት ፐርስፔክቲቭ ፕላን እናውጣ ተባለ። እዚህ ውስጥ አንደኛ በኮመን ፍሬምወርክ እዳዎቻችንን ማስተካከል፣ ሁለተኛ እዳ በተቻለ መጠን እየከፈል ማኔጅ ማድረግ፣ ከአይኤምኤፍ ወርልድ ባንክ ጋር ያለውን ነገር ማስተካከል፣ እድገት ማስቀጠል፣ ኤክስፖርት ማሳደግ፣ ገቢ ማሳደግ፣ በሂደት እዳ ጫና ወገባ ያላጎበጣት በአፍሪካ ከአምስት ትልልቆቹ ኢኮኖሚ አንዷ የሆነች ታስታውሳላችሁ። ባለፈው ጉባኤ ላይ ኢትዮጵያ ከአምስት ትልልቅ ኢኮኖሚ አንዷ ትሆናለች ትዝ ይላችኋል አይደለም? ረሳችሁት? አሁን ዛሬ ሆናለች። ዛሬ በሰብ ሰሃራ ዘ ሰርድ ቢገስት ኢኮኖሚ ነው የኢትዮጵያ። እኛ ስንመጣ አምስተኛ ነበርን፣ ኬንያና አንጎላ ነበሩ። አሁን ሶስተኛ ነን። ታስታውሱ ከሆነ $100 ቢሊዮን ጂዲፒ መግባት ነበር ኢሹዋችን፣ አልገባንም ነበረ። አሁን $126 ቢሊዮን ነን። ይሄ የወርልድ ባንክ ነው ማውራችሁ እንጂ ይበልጣል። እርግጠኛ ነኝ እንደሚበልጥ እርግጠኛ ነኝ እኔ። ፐር ካፒታ ኢንካ 1000 ገባ ብለን ስናውጅ ትዝ ይላችኋል። 2 years back 1000 ገባ ምናምን ስንል 1200 ገብተናል። ይሄ ሁሉ የወርልድ ባንክ ዳታ ነው። ይሄንን ፔስ ያመጣው የፕሮስፔሪቲ ፐርስፔክቲቭ ፕላን ነው። ቻሌንጆቹ እንዳሉ ሆኖ ማለት ነው። በተለይ በአንድ ሴክተር ላይ መር የሚል ኢኮኖሚ አንከተልም። ግብርና፣ ኢንዱስትሪ፣ ማይኒንግ፣ አይሲቲ፣ ቱሪዝም ሁሉንም እንቀሳቀሳለን ያልነው ነገር በከፍተኛ ደረጃ አግዟል። አሁን ቱሪዝም በእኔ ግምት በሚቀጥሉ 3-4 ዓመታት ሰላም ካስቀጠል ምናልባት ከሁሉም የኢኮኖሚክ ሴክተር በላይ ብዙ ብር የሚያመጣው ቱሪዝም ነው። ምክንያቱም ዋናው ኢኮኖሚ አሁንም ትልቁ ሼር ሰርቪስ ነው። እዛ ውስጥ ግን ቴሌኮሙኒኬሽን፣ ፋይናንሻል ሴክተር፣ አየር መንገድ ነው የያዘው ትልቁን ሀብት። ቱሪዝም ሲያድግ እነሱም ያድጋሉ ብቻ ሳይሆን የግብርናንና የኢንዱስትሪን ሼር በከፍተኛ ደረጃ ሰርቪስ እንዲወስድ ያደርጋል አሁን ካለው በላይ። እስከዚህ ድረስ ያለው እስከ መለወጥ ነው። መጀመሪያ አቨርት እናርግ፣ እንቀልብስ፣ እንግታ ያለውን የውድቀት መንገድ። በሆም ግሮን ደግሞ እንቀልብስና ወደ እድገት ትራጀክተሪ እንምጣ። በፕላን ደግሞ የለውጥ ጎዳና የብልጽግና ፋውንዴሽን እንጀምር። ከዛስ ኢትዮጵያ የብልጽግና ፋውንዴሽን ላይ ከወደቀች በኋላ ከቆመች በኋላ ቀጣዩን የብልጽግና ጉዞ ቁልቁለት ያደርገዋል። አሁን ጉዞ ዳገት ነው። ባለፈው እንዳነሳ ነው የዳገት ጉዞ አድካሚ አታካችና በጣም ቀስ ያለ ነው። አንዴ አንሎክ ከሆነ በኋላ ግን ከተከፈተ በኋላ በሩ ራሱም ይፈሰው። አሁን የምትለምነው ሁሉ እየመጣ ይለምናል፣ ይፈሳል። አንሎክ ማድረግ ግን ቀላል ጉዳይ አይደለም። የኢኮኖሚክ ሪፎርሙ በተለይ ግብርና ላይ የመጣውን ለውጥ በሚቀጥሉት 4 ዓመታት የባለፈውን ድል ሳናቋርጥ አዳዲስ ስራዎች እየሰራን ከቀጠል ሲግኒፊካንት የእድገት ምጣኔ ማረጋገጥ የሚያስችል አቅም ይፈጥርልናል። መቋረጥ የለበትም። እንደዚህ ሳይሆን ቀጥሎ መሄድ አለበት እድገቱ። የመጨረሻው ስብራቶች ደግሞ አሉ። በማንነት ስብራት አለ፣ በካርታ ስብራት አለ፣ በሰፈር ስብራት አለ፣ በናሬሽን ስብራት አለ፣ በኮንስቲቱሽን ጉዳይ ስብራት አለ። ብዙ ጣጣዎች አሉብን። እያንዳንዱ ሰው የራሱ ኢሹ አለው፣ በየሰፈሩ ኢሹ አለው። ይህን ደግሞ ብልጽግና በቃ እንደዚህ ይሁንላችሁ ብሎ ሊፈታ አይችልም። ቢኮዝ ሰፊውን ህዝብ የሚያሳትፍ መሆን አለበት። ኢንክሉሲቭ ናሽናል ዲያሎግ የተባለበት ዋናው ምክንያት በምክክር፣ በንግግር፣ በውይይት ትናንት ያሉ ጠባሳዎችና ስብራቶች ጠግነን ለልጆቻችን የምትሆን ሀገር መፍጠሪያን ፋውንዴሽን እንተው ነው። አሳትፈን
ለዛ የተጀመረው ጉዳይ ሙሉ በሙሉ ውጤት አመጣ ባይባልም ፋውንዴሽን ተጥሏል። እዚህ ጋር ማስተዋል የሚኖርብን ጉዳይ አንደኛ ናሬሽን እንቀይር፣ ከፋፋይ ናሬሽን አደገኛ ነው ብለን ናሬሽን ቀይረናል። ቢያንስ ሚዲያዎቻችን፣ ንግግሮቻችን፣ ልጆቻችን ላይ የሚዘራው ዝራ የሚቃረነው ኃይል እንደተጠበቀ ሆኖ ናሬሽን እንደ መንግስት ቀይረናል። ሁለተኛ ኢትዮጵያ አትፈርስም፣ ኢትዮጵያ ትቀጥላለች ሲባል ለብዙዎች ቀልድ ነበር። የማይቻል ኢትዮጵያን ማፍረስ እንደማይቻል በተግባር ብልጽግና አረጋግጧል። በተግባር በንግግር ሳይሆን የማይፈርስ ሀገር መሆኑን አሳይቷል። ይሄ ግን በቂ አይደለም። ከሰርቫይቫል በኋላ ስብራቶቻችን ተጠግነው በጋራ የሚያቆመን ነገር ካልፈጠርን በስተቀር ነገ አዲስ ግጭት ይፈጠራል። ወደ ኋላ የማያይ ሾፌር ወደፊት ብቻ መንዳት አይሆንለትም። ስፖኪዮ ያለው በፊትም በኋላም አካባቢ የቃኘን እንድንሄድ ነው የሚባልበት ዋናው ምክንያት ትናንትና የዛሬ መሰረት ነው። ችግር ይኖርበት ይችላል። ዲና ያርገው ሳይሆን አስተካክለ ትቀጥላለህ። ይሄን ሁሉ ሪፎርም ከሰራን፣ ይሄን ሁሉ ለውጥ ካመጣን ምንድነው አንቆ የያዘን? ለምንድነው ከዚህ በላይ መጓዝ ያልቻልነው ያላችሁ እንደሆነ የፖለቲካ ገበያ የፖለቲካ ማርኬት ፕሌሱ የተበላሸ መሆኑ ነው። ኢትዮጵያ ውስጥ አሁን ባለው ሁኔታ የኔሽን ቢልዲንግ እሳቤዎቻችን፣ የተቋም ግንባታ እሳቤዎቻችንን በከፍተኛ ደረጃ እየናጠ እያደናቀፈ ያለው ፖለቲካል ማርኬት ፕሌሱ ነው። ፖለቲካል ማርኬት ፕሌሱ ከጊዜ ወደ ጊዜ መልኩን እየቀያየረ የብልጽግና ጉዞውን አደጋ ውስጥ የሚከት ልምምድ የኢትዮጵያን ፖለቲካ ላንድስኬፕ ወሮታል። የፖለቲካ ገበያ ሲባል ፖለቲካ በሁለት ይከፈላል። አንድ ህጋዊ ፖለቲካ ነው፣ በህግ የሚከወን ፖለቲካ ነው። ሁለተኛው በገንዘብ በጥቅም የሚከወን የሚሸቀጥ ፖለቲካ ነው። ፖለቲካል ማርኬት ፕሌስ ማለት ፖለቲካን እንደ ማንኛውም ኮሞዲቲ እንደ ማንኛውም ሸቀጥ መግዛት፣ መሸጥ፣ መለወጥ የሚያስችል ሁኔታ መፍጠር ማለት ነው። አንዳንዴ ካሽ፣ ሌላ ጊዜ ኢንካይንድ ሊሆን ይችላል። ፖለቲካ የሚሸቀጥበት አውድ ሲኖር ፖለቲካል ማርኬት ፕሌስ ይባላል። ይህም በህግ እና በገንዘብ ይከፈላል። በህግ ሲሆን የሚሰራቸው መልካም የሆኑ ክፉ ነገሮች የህግ ከለላ ያላቸው በህግ አግባብ የሚከወኑ መገመት የሚያስችሉ ሲሆኑ በገንዘብ በሚሆንበት ሰዓት ግን የተለየ ዳይሜንሽን አለው። አንደኛ በገንዘብ በሚሆንበት ሰዓት ኢ መደበኛና ግለሰባዊ ነው። ፕሬዲክት አይደረግም። በሚስጥር ላይ የሚነገረውና በተግባር የሚፈልገው በተለያየበት ሁኔታ በስውር ለሰዎች የግል ጥቅም ሲባል የሚካሄድ ነው። ሁለተኛ ለእያንዳንዷ ሞመንት ትርፍ ያሰላ ነው፣ ሸቀጥ ነው። ሶስተኛ ዋናው ግቡ ስልጣንና ሀብት መቀራመት ነው። ይሄ ሽቀጣ በከፍተኛ ደረጃ የልማት ፍላጎቶቻችን እንዳይከወኑና ዓለም አቀፍ የፖለቲካል ማርኬት ፕሌስ ውስጥ ተሳስሮ የሚሰራ ሆኗል። አጀንዳ ሰምዌር ሴት ይደረጋል፣ ተቀባይ ነው እሱ። አንዳንዴ ያውቀዋል፣ አንዳንዴ ያውቀውም። ሲያቅም ሳያቅም የዛን አጀንዳ ማስፈጸሚያ መሳሪያ ሆኖ ያገለግላል። ሚዲያው፣ አመራሩ፣ ፖለቲከኛው፣ ባለሀብቱ፣ ምሁሩ የዚህ ጉዳይ ሰለባ ነው። የዚህ ጉዳይ ሰለባ ነው። ፖለቲካ በገንዘብ በካሽ ወይም በካይንድ በሚሸቀጥበት ሁኔታ ውስጥ በተለይ ደህንነትና
ብሔርተኝነት በሚታዩበት አገር ውስጥ ብልጽግናን ማረጋገጥ አይቻልም። በአንድ በኩል ደህንነት አለ፣ በሌላ በኩል የኔ የሚባል ብሔርተኛ ቲንኪንግ አለ። እዛ ላይ ፖለቲካል ማርኬት ፕሌሱ በግብይት የሚከናወን ከሆነ ግለሰቦች ያተርፉ እንደሆነ እንጂ እንደ ሀገር መበልጸግ አይቻልም። መሰረታዊ እንቅፋት ሆኖ ጉዟችንን ሊያደናቅፍ የሚችለው በሽታ ፖለቲካን ከወል እሳቤና ዓላማ ውጪ የሸቀጥ አንድ ኮሞዲቲ አድርጎ ማሰብ ነው። መታየት የሚገባ ጉዳይ ነው። ፖለቲካ ስርዓት ሶስት ዋነኛ ውቅሮች አሉት። ዘ3 አይ ይባላሉ። አንደኛው አይዲያ ነው። ዘር ለምታደርገው ነገር ሁሉ አይዲያ ዘር ነው። አይዲያ ካለ ኢማጂን የማድረግ አቅም ካለ ያን የሚሸከም አንድ ግለሰብ ካለ ግለሰቦችን የሚያባዛ አቅም ካለ ፍላጎት መከወን ይቻላል። አይዲያ የመጀመሪያው ነው። ሁለተኛው ኢንዲቪጁዋል ነው። ኮንቴነሩ ያን አይዲያ የሚሸከም ኮንቴነር ነው ኢንዲቪጁዋል። ሶስተኛ በግራንድ ተውት ውስጥ በግራንድ ዓላማ ውስጥ ግለሰብ ስለሆነ በርከት ያሉ ቡድኖች ተቋማዊ በሆነ መንገድ ካልተፈጠሩ በስተቀር ትልቅን ሀሳብ መከወን አይቻልም። አንድ ሰው ሊያስብ ይችላል፣ የራሱን ድርሻ ሊሰራ ይችላል። ግን ሀገራዊ በሚሆንበት ሰዓት ግራንድ በሚሆንበት ሰዓት ተቋም ያስፈልጋል። አይዲያ የሚሸከም ኢንዲቪጁዋል አሰናስሎ እንደ አንድ ሰው የሚያሰማራ ተቋም ያስፈልጋል። ተቋም መገንባት ለኛ ኢምፖርታንት የሚሆንበት ዋነኛው ምክንያት ኔሽን ቢልዲንግ የሚሸከመው መሰረት ተቋም ስለሆነ ነው። ተቋም ካልተገነባ ኔሽን ቢልድ ማድረግ ያስቸግራል። ይሄ መሰረታዊ ሶስት ውቅር ለዲሞክራሲያዊና ለፖለቲካል ገበያ ያለውን ዲፈረንስ ጎን ለጎን ማየት ነገሩን አጥፎ ለመረዳት ያግዘናል። አይዲያ ሐሳብ በዲሞክራሲ ልምምድ ውስጥ ማርኬት ፕሌስ ኦፍ አይዲያ ስለሆነ ማንም ጥሩ ሐሳብ ያለው ሰው ከየትኛውም እምነት፣ ከየትኛውም ዘር፣ ከየትኛውም ሰፈር ቢመጣ በአይዲያው ምክንያት ተቀባይነት ይኖረዋል። ቢኮዝ የፖለቲካል ላንድስኬፑ ፖለቲካል ማርኬት ፕሌሱ አይዲያ ላይ ቤዝ ያደረገ ስለሆነ የፖለቲካ ገበያ ባለበት የከረረ ሽኩቻ ባለበት ግን ታማኝነት የለም። አይዲያው ምን አይነት ነው ሳይሆን ማን ተናገረው ነው። አንድ ቋንቋ አደን ሲናገረው፣ ደመቀ ሲናገረው፣ አብይ ሲናገረው ዘሴም ሐሳብ ተቀባዩ ጋር ሲደርስ ደመቀን አይቶ የሚቀበል አደን አይቶ የሚቀበል ከሆነ ሐሳቡን ሳይሆን ሰውየውን ነው የማየው። ሎያሊቲው ለአይዲያ ሳይሆን ለግለሰቡ ነው። ለዚህ ነው አይዲያ በዲሞክራሲ ውስጥ ፖለቲካል ማርኬት ፕሌሱ አይዲያ ላይ ቤዝ ያደረገ ነው ሲባል፣ በፖለቲካል ገበያ ውስጥ ደግሞ አይዲያ ሳይሆን ፖለቲካል ማርኬት ፕሌሱ ክሊክሽ ነው፣ ሎያሊቲ ነው፣ ኔትወርክ ነው። የሐሳብ ግዝፈት ሳይሆን የሐሳቡ ምንጭ ማን ነው በሚል የሚወሰድ ነው። ሁለተኛ ኢንዲቪጁዋል ጋር ሲመጣ ዴሞክራሲ ከሆነ ከግል ኢንትረስት የወጣ ኢንስቲትዩሽናል ሪሌሽንሺፕ ቢልድ እናደርጋለን። በፖለቲካል ማርኬት ፕሌስ ውስጥ ግን ግላዊ ነው። ለጋራ ዓላማ፣ ለጋራ ሐሳብ፣ ለጋራ ጉዳይ እንደሚሞት ሰው አንድ ግብ ለማሳካት እንደሚሰራ ሰው ሳይሆን ማን በሃይማኖት፣ በብሔር፣ በቋንቋ፣ በከለር፣ በጾታ በሆነ ነገር ከኔ ጋር ይቀራረባል በሚል እሳቤ ግላዊ ይሆናል። ተቋምን ስንመለከት በዲሞክራሲ ውስጥ ሚዛናዊ የሆነ ውድድርና ትብብር ባለበት ስርዓት ውስጥ ማንም ሰው
ብልጽግናን ለማረጋገጥ ቢናደድ ቢበሳጭ ቢቆጣ ቢናገር በተቋማዊ ስርዓት ውስጥ የሚናገረው ለብልጽግና ቆረቆራለሁ ብሎ ከብልጽግና አሰራር ውጭ ከተጫወተ ለብልጽግና አልቆመም። ቬስትድ ኢንትረስት አለው ማለት ነው። ብልጽግናን እየወጋህ ለብልጽግና ቆምክ ማለት አትችልም። ኢትዮጵያን እየወጋህ ለኢትዮጵያ ቆምክ ማለት አትችልም። እሱ ሞራል ፖፑሊዝም ነው። ፖፑሊዝም ነው ግን የሚገነባው በሞራል ነው። ዝም ብሎ አልተመደብኩም፣ ስልጣን አልተሰጠኝም፣ ጥቅም አላገኘውም አይልም። እኔ የእነንትና ሰፈር ተወካይ ነኝ፣ እኔ ካልተናገርኩ ማን ይናገርላቸዋል በሚል በሞራል የተደበቀ ፖፑሊዝም ነው፣ ተቋማዊ ካልሆነ በስተቀር። ይሄ የብልጽግና ጉዞን ያደናቅፋል፣ ያፈርሳል፣ ኔሽን አይገነባም፣ ተቋም አይገነባም። ፖለቲካል ላንድስኬፑ ከማርኬትነት ወጥቶ አይዲያን የሚሸከም አይዲያን ኢንተርቴን የሚያደርግ ግለሰብን ከሐሳቡ ነጥሎ የሚያይ መሆን መቻል አለበት። ብዙ ጉዳዮች አሉ፣ በፕሮሲጀር የሚታይ በአፕሮች የሚታይ በፕሮሰስ የሚታይ። ለምሳሌ በሚዛናዊ ውድድርና ትብብር ባለበት በመደመር እሳቤ ውስጥ መጀመሪያ ኢንስቲቱሽናል ነው አፕሮቼ፣ ሁለተኛ ፒስፉል ነው። ምንም የግል ጉዳይ ስለሌለ ይሄ ሸሚዝ እኮ ከለሩ ከኛ ጋር አይደለም፣ እኛ ግሪን ነን፣ አንተ ቀይ ለብሰሃል ምናምን ብዬ ተቋማዊ በሆነ መንገድ ፒስፉል በሆነ መንገድ ነው የምነጋገረው። አልተችም አይደለም የምተቸው፣ ፒስፉል በሆነ መንገድ ነው። ፖለቲካል ማርኬት ፕሌሱ የሸቀጥ በሚሆንበት ሰዓት ግን ዲስትረስት ስላለ የሚፈጠረው ማንኛው ነገር ዲቫይድድ የሚያደርግ ነው። እሱ እኮ እንትን ስለሆነ እኔ እኮ እንትን ስለሆንኩ እያለ የሚከፋፍል ነው። ፕሮሰሱ ብልጽግና ማጠናከር፣ ፕሮሰሱ ኢትዮጵያን ማጠናከር፣ ፕሮሰሱ ወደፊት መጓዝ ከሆነ ምንም መሿኮት አያስፈልግም። ተቋም ተከትሎ ብቻ ማድረቅ ነው ችግር። ሹኩቻ ካለ የግል ፍላጎት አለ፣ ቢደበቅም ጊዜ የሚያወጣው። ሜተዱ ሜጀርመንቱ ቤዙ ተቋማዊ ሆኖ ትረስትን የሚገነባ ሰላማዊ የሆነ የማይከፋፍል ለግዙፉ ሐሳብ የቆመ ከሆነ እሱ ዴሞክራሲያዊ ነው። በመደመር እንዳስቀመጥ ነው እኛ ፍጹም ትብብርና ፍጹም ፉክክር አንፈልግም። ሚዛናዊ የሆነ ትብብር፣ ሚዛናዊ የሆነ ፉክክር እንፈልጋለን። ጤነኛ ያልሆነ ፉክክር ካለ፣ ጤነኛ ያልሆነም ትብብር ካለ ጥፋት ነው። ትብብሩም ፉክክሩም ሚዛናዊ መሆን አለበት። ሂስ የምንደራደረገውም ለጋራ ተቋማችን ህልውናና መከናወን መሆን አለበት። ከዚያ ባሻገር በሚሆንበት ሰዓት ፖለቲካል ማርኬት ፕሌሱ የፖለቲካል ላንድስኬፑን እያበላሸው ነው ማለት ነው። ፖለቲካ ውስጥ ሁልጊዜም ኢንዲቪጁዋል ዲሲሽን አለ፣ ጥያቄ የለውም። ነገር ግን ኢንስቲቱሽናል ፕሮሲጀር ከሌለ ጥፋት ነው። የኛን የሚያስፈራው ነገር ኢንዲቪጁዋል የለም። አንድ ሰው የክልል ፕሬዝዳንት ከሆነ ክልል ነው ራሱ ሰውየው፣ ተቋም የለም። ሚኒስቴር ከሆነ ራሱ ሚኒስትሪውን በሙሉ በእጁ የያዘ ሰው ነው። ፖሊሲ ኢንዲቪጁዋል ዲሲሽን ኢንስቲቱሽናል ፕሮሲጀር ካልያዘው ደግሞ ለግለሰቦችና ለግሩፖች ጥቅም መዋሉ አይቀርም። አትወስን አይባልም። ስልጣን ከተሰጠ ትወስናለህ፣ ትጠየቃለህ። የምትወስነው ግን ፕሮሲጀርን ተከትለህ ከሆነ ከሌብነት፣ ከኒፖቲዝም፣ ከአንዳንድ የጥፋት መንገድ ትታቀባለህ ማለት ነው። ፖለቲካል ማርኬት ፕሌሱ ከነዚህ ውቅሮችና አሰራሮች ውጪ እየሆነ እየሄደበት ያለው መንገድ ዴሞክራሲ ጥሩ ሆኖ ብልጽግና ጥሩ ሆኖ ይሄ ካልተገራ ግን ሄዶ ሸቀጥ ስለሆነ ገንዘብ ያለው ሰው በሙሉ ሀብታም ሚኒስቴር ይገዛል፣ ሚኒስቴር አክቲቪስት ይገዛል። ቢኮዝ ስለሚሸቅጥበት አንድ ዩቱብ እና አንድ ሚኒስቴር እና አንድ ሀብታም የፈለጉትን ያደርጋሉ ማለት ነው። ይሄ ደግሞ አሁን እየሆነ ነው። ኢንዲቪጁዋሊ ሰዎች ከሾምናቸው በኋላ እንዳይወስኑ ማድረግም ሸቀጥ ነው። ሲወስኑ ፕሮሲጀር ባይፓስ አድርገው ሕግና ስርዓትን ሳይከተሉ ራሳቸው ፖሊሲ አመንጭና ፖሊሲ ሆኖ ደግሞ እንዲፈጽሙ ማድረግም ሸቀጥ ነው።
ይህንን የሚያስታርቅ አካሄድ ያስፈልጋል። የፖለቲካ መልክ ቀለል ባለ መንገድ በሶስት ከፍለን ማየት እንችላለን። መልኩን እንዴት ተቀየረ? በጥንት ጊዜ የዓለም ፖለቲካ ገቨርን የተደረገበት መንገድ ፓትሪሞኒያሊዝም ይባላል። ፓትሪሞኒያሊዝም ማለት በዘመድ አዝማድ የሚሰራ ሲስተም ማለት ነው። ፓትሪሞኒያሊዝም ከጥቂት ዓመታት በፊት በጋብቻና በአምቻ ይሰራል። ግን ፓትሪሞኒያሊዝም አደገኛ ነው፣ መቀየር አለበት ብሎ ኒዮ ፓትሪሞኒያሊዝም ይባል ተፈጠረ። ሁለተኛው ደግሞ ይሄ በዘመድ አዝማድ የሚደረግ ትክክል አይደለም፣ በሕግ መሆን አለበት፣ ሁሉ ነገር ፕሪዲክት ማድረግ መቻል አለብን ብሎ ኮራፕሽንን ሕጋዊ ያደረገ ማለት ነው። ምን ማለት ነው ይሄ? ኒዮ የሚባለው ግለሰቦች ተቋም ውስጥ ተደብቀው ተቋምን ታከው የተቋምን ፕሮሲጀር ተከትለው የሚያደርጓቸው ያልተገባ አሰራር ማለት ነው። ሚዲያ እንደዛ ይገዛል፣ ግለሰቦች እንደዛ ይገዛሉ። በየትኛውም ዓለም ያለ ፖለቲካ ከእንደዚህ አይነት ሽቀጣ የወጣ አይደለም የወጣ አይደለም። ሶስተኛው እኛ ጋር እየተስተዋለ ያለና ቶሎ መገራት ያለበት ነገር ፖለቲካል ማርኬት ፕሌስ ነው። የፖለቲካ ገበያ ነው። ከመጀመሪያውም ጋብቻና አምቻ ይለያል። ከሁለተኛውም ተቋማዊ የሆነ አሰራር ይለያል። ይሄኛው ዋናው ቤዝ የሚያደርገው ዲማንድ ኤንድ ሰፕላይ ላይ ነው። የወቅቱን አጀንዳ የተሰጠው ላይ በተከፈለው ልክ የሚጮህ ማለት ነው። ማርኬቱ የሚፈልገውን ብቻ አስቦ የሚሰራ እንደ ቀደመው እንደ ጋብቻና አምቻው የሚጸና አይደለም። እንደ ሁለተኛውም በሕግና በተቋም ታኳ የመጣ አይደለም። በዲማንድ ኤንድ ሰፕላይ ስለሆነ ኮሚኒቲ ነው። ዘይት ጠፋ ዘይት ተገኘ እንደሚባለው ማለት ነው። ሁለተኛ ዝምድናው ቴምፖራሪ ነው። ፕሪንሲፕል ስለሌለ መርህ ስለሌለ ገበያ ስለሆነ በየጊዜው የሆነ ቦታ ብቆም የሆነች ነገር አገኛለሁ ክሊክም ይሁን ገንዘብ ብሎ ሲያስብ የሚገለባበጥ ማለት ነው። ይሄ ጊዜያዊ የሆነ በግብይት ስርዓት ውስጥ እንደ ኮሞዲቲ የሚታየው ነገር መኒ አክተርስ አሉት። ዝም ብሎ እንደምናስበው ዝም ብሎ ኢዚ ነገር አይደለም። በጣም ብዙ አክተርስ አሉበት። ኤንጂኦ አለበት፣ ኢንተርናሽናል ተቋማት አሉበት፣ ሲቪክ ሶሳይቲ አለበት፣ ዘሶ ኮልድ አክቲቪስት አለበት፣ ሚዲያ አለበት። አንተን ከትራክህ የሚያወጣና የሚያዘገይ ሐሳብ ያላቸው ግለሰቦች በንግድ ውስጥ በመስጠትና በመቀበል ውስጥ ያሉ ሰዎች በሙሉ ይሳተፋሉ። የኛ ሚዲያ ተመልከቱ። ሰው ታሰረ፣ ጦርነት ተጀመረ፣ ግጭት ተፈጠረ፣ የማይደግፈን ቲፎዞ አለ እንደ ከውጭና ከውስጥ። እንጦጦ ተመረቀ፣ ስንዴ ታረሰ፣ የሆነ ልማት መንገድ ተሰራ። ለምን? ምን ያደርጋል? አሁን እንኳን ሊደግፍህ ዝም አይልህም። ቀጥሎ በሚመጣው ነገር ከነበረው የባሰ ነው የሚሆነው። አንድ ስቴፕ ከፍ አድርገን አንድ ስቴፕ አሸጋግረን መስጠት ካልቻልን በስተቀር አብሮ መቀመጥም ችግር ይሆናል። ሰብሰብ ያሉ ትልቅ የሆኑ አደጉ፣ የተበተኑ ወደቁ በሚባልበት ዓለም ውስጥ ውደቅ ውደቅ ተበተን ካለ ጠላት ነው። ሰብሰብ ጠንከር በል ካለ ወዳጅ ነው። ፖለቲካል ማርኬት ፕሌሱ መልክ እየቀየረ ነው። አንድ ካድሬ በሀብታም ሲገዛ አላግባብ መሬት ይሰጣል፣ አላግባብ ራይት ይሰጣል። ከዛ ሰው የሚያገኘው ጥቅም ካለ ጥቅሙን ወስዶ ዝም አይልም። በጥቅሙ ደግሞ ፓወር ይገዛል፣ አክቲቪስት ይገዛል፣ ዩቲዩበር ይገዛል፣ ፌስቡከር ይገዛል። እዚህ ጋር ይሸጣል፣ እዚህ ጋር ይገዛና ቦታውን ያደላድላል ማለት ነው።
ሁለተኛው ቢዝነስ ሊግ ግን ገዢ ነው። በገንዘቡ መሬት፣ በገንዘቡ ሰው፣ በገንዘቡ የራሱ ሚኒስቴር ይገዛል። እምንገዛው በህዝብ ሀብት ነው። የተሰጠንን የህዝብ ኃላፊነት ማገልገል ሲገባን፣ መስራት ሲገባን በወንበራችን ምክንያት ገዝተን ወንበራችን ለማጽናት የምንሸጠው ነገር በከፍተኛ ደረጃ ተቋም ግንባታና ሀገር ግንባታ ላይ አደጋ ያስከትላል። ለምሳሌ ኮራፕሽን አደገኛ ነገር ነው፣ ነቀርሳ ነው፣ ጥፋት ነው፣ መታረም አለበት ስንል ልክ ነው መታረም አለበት የሚል ድምጽ ከመጣ በኋላ አንደኛው ግሩፕ አሁን ነው ጊዜው፣ እነንትናን መምቻ አሁን ነው፣ ስለዚህ በሶሻል ሚዲያ እነንትና ናቸው ሌቦች እያልን የሆነ ግሩፕ ላይ ፎከስ እናደርጋለን ይላል። አንደኛው ግሩፕ ግድ የለም የትናንሹ አይደለም ትልልቁን ምናምን እያል ትልልቁን እየፈለግን እንደ ተቋም እናፈርሳቸዋለን ይላል። አንተስ ትተባበራለህ፣ ላይክ ታደርጋለህ። በእርግጠኝነት የምነግራችሁ ብልጽግና ውስጥ ኢንስቲትዩሽናል ኮራፕሽን የለም። ፔሬድ ቢኖርማ ኖሮ ይሄ ሁሉ የምናየውን እንቅስቃሴ ማድረግ አንችልም ነበር። ሌብነት አለ? አዎ። ፒቲም ቢሆን መታረም አለበት? አዎ መታረም አለበት። ህዝብ ያስመራ ያስለቅሳል፣ አደገኛ ነገር ነው። ሌብነት ህዝብ የሚያስመርረው መታወቂያ ላውጣ፣ መንጃ ፍቃድ ላውጣ፣ የሆነ ነገር ላውጣ፣ ለእያንዳንዷ ጉዳይ ስሙኒ መልቀም ነው። ከፍ ሲልሳ ሀብታም ይሆንና እኔ የምፈልገው የቦሌውን ነው፣ እኔ የምፈልገው ሳር ቤቱን ነው ለሚል ሀብታም ከመሬት ጋር ተያይዞ የሚሸቀጥ ሸቀጥ አለ። ሶስተኛውሳ ኮንትራት የሚሸጡ የሚገዙ ግለሰቦች፣ ምናልባትም ጥቂት ቡድኖች በጋራ ሆኖ የሚያጭበረብሩት ሌብነት አለ። ይሄ የፖለቲካ ልሂቃን፣ የቢዝነስ ልሂቅና የዓለም አቀፍ ልሂቅ ሚናቸውን አውቀን ምሁሩ በሚሸጥበት ልክ ዳሜጁን ቀንሰን ባለሀብቱ በተለይ ከፖለቲካ አመራሩ ተነጥሎ ፖለቲካ አመራሩ ሊብሬትድ ሆኖ ነፃ ሆኖ በባለሀብት ኪስ ውስጥ የማይገባ ሆኖ ካስቀመጥነውና የጀመርነው ሪፎርም ካስቀጠል የሚጠረጥሩ ሰዎች ከሚገምቱት ስፒድ በላይ ኢትዮጵያ ብልጽግና ማረጋገጥ ትችላለች። የምታረጋግጠው ግን ኮሙናል የሆነ አይዲያ ካለን፣ በጋራ አይዲያ ኖሮም በጋራ የምንሰራ ከሆነ፣ በጋራ የምንለፋ ከሆነ፣ በጋራ የምንጥር የምንነሳ ከሆነ፣ እጃችን የምንሰበስብ ከሆነ፣ በመትጋት በመስራት በመልፋት ውስጥ ኪሳራ የለም፣ ልጆቼ የተሻለ አገር ይኖራቸዋል ብለን የምንነሳ ከሆነ በእርግጠኝነት ብልጽግናውን ማረጋገጥ ይቻላል። ፖለቲካል አቅም እና ገንዘብ የሌላቸው ሰዎች በዚህ ሽቀጣ ውስጥ፣ በዚህ መቀያየር ውስጥ መሪ ተዋናያ መሆን ይቸገራሉ። ምክንያቱም ወይም ፓወር ወይም ገንዘብ መያዝ አለብህ። እኛ ጋር ሌብነት አደገኛ ነው መጠንቀቅ አለብን የሚባለው ፓወሩ ስላለን በቀላሉ ልንገዛው ስለምንችል፣ ሁለቱ ደግሞ እኛ ጋር ከመጣ ስቴት ካፕቸር ስለሚያስከትል ነው። ግሩፖች ተደራጅተው ገንዘብና ፓወር ይዘው ያው ቅድም እንዳነሳሁት ስቴት ካፕቸር ይፈጠራል። ከዛ በኋላ በብዙ አፍሪካ ሀገራት የምናየውን አይነት በሽታ እናመጣለን። ተራማጅ ለዋጭ አዳጊ ማህበረሰብ አንፈጥርም። እኔ የለሁበትም ይሄን ግሩፕ አይመለከትም ብለን ማሰብ አንችልም። ምክንያቱም ፓወር ነው ነው። አንዳንድ ሰው በእምነት፣ አንዳንድ ሰው በብሔር፣ አንዳንድ ሰው በሰፈር፣ አንዳንድ ሰው በመሬት ጉዳይ ይመጣብናል። በሆነ ጉዳይ መጥቶ ይዘናል። በእርግጥ ስንወርድ አይፈልገንም። ታውቁታላችሁ አይደል? ስንወርድ ማንም አይፈልገንም። ምክንያቱም አንተና ለሚፈልገው የያዝከውን ፓወር ነው የሚፈልገው። በያዝከው ፓወር ውስጥ ሰርተህበት ትርፍ እንድታመጣለት ነው የሚፈልገው እንጂ ካንተ ጋር አይደለም ጉዳዩ። እዚህ ውስጥ ያለንን ሚና እንደ ጋራም በግልም በተገቢው ደረጃ ማየት ካልቻል እና ማድረግ ካልቻል ፖለቲካል ማርኬት ፕሌሱ ይዞን የሚጠፋ ጉዳይ እየፈጠረ መሄዱን
እንዘነጋና ከቪዥናችን ከብልጽግና ጉዟችን ከዋነኛው ግባችን ያደናቅፈናል። የዚህ ገበያ አውድ ምንድነው ያላችሁ እንደሆነ the 3C ይባላሉ። አንደኛው ኮራፕሽን። እጁ ንጹህ የሆነ ሰው ብዙም በስልጣኑ ማግበስበስ የማይፈልግ ሰው የሆነ ሀብታም የሆነ ግሩፕ የሆነ ነገር ሊይዘው አይችልም። ነፃ ስለሆነ የራሱን ነፃነት ቫልዩ ስለሚያደርግ በሆኑ ኃይሎች ሊጠለፍ ይቸገራል። ሊሳሳት ይችላል። በቀጣይነት ግን ሊጠለፍ አይችልም። እኔ እንትን ተወካይ ነኝ የእንትን ነኝ አይልም። ኮራፕትድ የሆነ ሰው ግን ሌባ የሆነ ሰው ግን በሻይ ካላገኘው በውሃ ካላገኘው በላፕቶፕ ካላገኘው በመሬት ታገኘዋለህ። ሁለተኛው ኮራፕሽን ብቻውን የፈለገውን አያሳካም። ኮንፍሊክት ይፈልጋል። ከሰረቀ በኋላ ወይም በግለሰብ ኮንፍሊክት ይፈልጋል። በግለሰብ ደረጃ ስድድብ፣ ጭቅጭቅ ምናምን ይፈልጋል። ወይም በአማጺ ምናምን አፈነ፣ ገደለ፣ መኪና አቃጠለ ይፈልጋል። ያ ከሌለ እንትን ነው እሳት ሆኖ የማይቀጣጠል ማለት ነው። ያ ገንዘብ አመጣጡም አመጻ ነው፣ የሚውለውም ለክፉ ተግባር ነው። እየሄደ ያቀጣጥላል። ለፌስቡከኛው፣ ለአመፀኛው በአመፅና ግጭት ውስጥ ግጭትና አመፁ ባይዘው ውጭ ብቻ አይደለም። እዚህ አዲስ አበባ ውስጥ በፌስቡክ በዩቲዩብ ጭቅጭቅ ያለበት አውድ ይፈጥራል። ከኮራፕሽን ከግጭት በኋላ የሚመጣው ነገር ካፕቸር ነው። አካባቢን፣ ሰፈርን፣ ወርቅን፣ ብርን ካፕቸር ማድረግ፣ ስልጣንን ካፕቸር ማድረግ ነው። በሰፈር ደረጃ ካፕቸር አለ፣ በፖለቲካ ሃይራርኪ ደረጃም ካፕቸር አለ። ስለዚህ ኮራፕሽን ይጀምራል፣ ግጭት ያመጣል። ከዛ በኋላ ስልጣን ይበትናል፣ ናሽናል ኢንተረስት ይበትናል፣ ሀገራዊ ህልምና ፍላጎት ይበትናል፣ ሃይራርኪን ያጠፋል፣ ኢንስቲትዩሽን ያፈርሳል። ቀስ ቀስ እያልን የምንሰራው ጉዳይ በጊዜ ሂደት ውስጥ ተቋም የሚያፈርስ ከሆነ ተቋም እያፈረሰ የሚሄድ ከሆነ ሀገር ልንገነባ አንችልም። ኔሽን ቢልዲንግ አደገኛ አደጋ ውስጥ ይገባል። በእኛ ሁኔታ ውስጥ የፖለቲካ ገበያ አዝማሚያው ምን ይመስላል ያላችሁ እንደሆነ አንደኛው ደርሶ አክራሪነት ነው። ኦሮሞ ትናንት የተፈጠረ ይመስል ኦሮሞ ተፈጥሮ ኦሮሞ ውስጥ ኖሮ ኦሮሞ ውስጥ አድርጎ ለኦሮሞ ታገልኩ ሲል ቆይቶ አሁን የኦሮሞ ብቸኛ ጠበቃ መሆን ይፈልጋል። ብቸኛ የሰፈር ጠበቃ መሆን ይፈልጋል። አክራይነት በስቷል። ሁለተኛው ሌብነት ነው። ጊዜ፣ ገንዘብ፣ መሬት ምናምን መስረቅ ቅድም በገለጽኩ መንገድ። ሶስተኛው ዓለም አቀፍ ተጽዕኖ ነው። ተጽዕኖ ቅድም እንዳነሳሁት አጀንዳ ሴት እያደረገ በውስጣችን ሰላምና ህብረት እንዳይኖር ይሰራል። ይሄ ቻሌንጅ ፌስቡካችሁን ተመልከቱ፣ ዩቲዩብ ተመልከቱ። ነገርየው ፍሬ አፍርቶ ወጥቶ ውጭ ባይታይም በየጓዳው ሁለት ሰው ሶስት ሰው ተቧድና ይሄ ነገር እዛ ነገር እዚህ ነገር ማለቷን ከዛም ካለፈ ፌስቡክ ላይ ደፋር ከሆንክ በስምህ ካልሆነም በሌላ ስም መጻፍ ከፈራህ ላይክ ሼር እያደረግ የዚህን ፖለቲካል ማርኬት ፕሌስ ብልሽት ታፋጥናለህ። ነገር ግን ፖለቲካል ማርኬት ፕሌስ ሲበላሽ ቼንጅ የሚመሩ መሪዎች ስራቸው ቤቢ ሲቲንግ ነው። ልጁ ሲስቅ እሰይን አንበሳ ብለህ አቅፈህ ልክ ሲያለቅስ እንኪ ተሸከሚው ካልክ የቼንጅ መሪ አይደለም። ልጅ ይስቃል፣ ያለቅሳል። እነዚህን ጉዳዮች ቤቢ ሲቲ እያደረግን እያስማማን እያግባባን እንዳንጠፋፋ አድርገን ካልሄድን በስተቀረ ትራንዚሽኑ አደጋ ውስጥ ይገባል። ሚናችን ማወቅ አለብን። በቃ ያንተ ሚና አንድ ቀን አማራ ያለቅሳል፣ አንድ ቀን ኦሮሞ፣ አንድ ቀን ትግሬ፣ አንድ ቀን ወላይታ፣ አንድ ቀን ጉራጌ፣ ይሄን እያስማማ
ኢትዮጵያዊነት እንዳይፈርስ አድርገ ብልጽግና እንዲመጣና ሰዎች በሐሳብ ልዕልና እንዲቆሙ ማድረግ መቻል አለብኝ። የዚህ ዘመን መሪ ነኝ ብለህ ማሰብ ነው። ሮጠ ወደ ራስ ሸለቆ ከገባ ተበላሸ ነገሩ። ፖለቲካል ማርኬት ፕሌሱ ከጋብቻ ከአምቻ ከኢንስቲቱሽናል ውቅር ውጭ ወጥቶ በሰፕላይ እና ዲማንድ ላይ ቤዝ አድርጎ እየተሸቀጠ አጠቃላይ ጉዟችን አደጋ ውስጥ እያስገባ መሆኑ መገንዘብ ብቻውን በቂ አይደለም። የዚህ ፖለቲካ ገበያ አደጋ ምንድነው? ምንድነው የሚያስከትልብን ብሎ ማወቅ አስፈላጊ ነው። አደጋው የለውጥ ንጥቂያ ነው። ቼንጅ ነው የሚሻማው። ለውጥ ንጥቂያ ማለት የምታረጋቸውን ማንኛውም የሪፎርም እሳቢዎችና ድርጊቶች ከግል ጉዳይ ጋር ማያያዝ፣ ድል ሲሆን መንጠቅ፣ ጥፋት ሲሆን መስጠት ነው። አንደኛው ብልጽግናን በሀብት ቅርመታ መተካት ነው። የሆነ ሰው ፎቅ ስለሰራ የሆነ ሰው መኪና ስለገዛ ኢትዮጵያ አትበለጽግም። የኢትዮጵያ ብልጽግና የሚረጋገጠው በርከት ያለ ቁጥር መካከለኛ ገቢ ያለው ስናደርግ ነው። መካከለኛ ገቢ ያለው ሰው በሚሊየን ስናበዛ ነው ብልጽግና የሚረጋገጠው። የኢትዮጵያ ነፍስ ወከፍ ገቢ 4000 5000 ከገባ እርሳው አሁን በየሰፈር የምትጣላውን የሚሰማ የለም። 4000 እና 5000 እስኪገባ ድረስ ቤቢሲት አድርግ። እዛ ከደረሰ በኋላ ሰው ጊዜ የለውም። ሞርጌጅ አለበት፣ መኪና አለበት፣ ነዳጅ አለበት፣ ጊዜ የለውም ስላንተ ወሬ። እዛ እስኪደርስ ድረስ ግን አመጠን ካላደረስን በስተቀረ ወደ ኋላ ሲመለስ በነበረበት አይቆምም። በብዙ መጠን ወደ ኋላ ሄዶ ወደ ጠለቀው የችግር ምንጭ ይገባል። ሁለተኛው ተቋምን በጥቅም ትስስር መቀልበስ ነው። ኢንስቲትዩሽን ከሌለ ኔሽን አይገነባም። ተቋማት ግለሰቦች ተቋሙ ነው ግለሰቦች ተሳስረው ኮምፕሮማይዝ የሚደረግ ከሆነ ኔሽን ቢልዲንግ ኢን አድቫንስ ሞተ ማለት ነው። ፋውንዴሽኑ ተቋም ስለሆነ። ሶስተኛው ሉዓላዊነትን በውክልና ጦርነት። እንግዲህ ለኢትዮጵያ ነጻነት፣ ለኢትዮጵያ እኩልነት ወይ ለኦሮሞ ነጻነት ወይ ለምናምን ታገላለሁ ብለህ በውክልና ኢትዮጵያን የሚያፈርስ ስራ የምትሰራ ከሆነ ኦፖዚት ነው። አራተኛው ሰላምን በአመጽ በጭቅጭቅ በንትርክ ሰላም እንዳይኖር፣ መነጋገር እንዳይኖር፣ ውይይት እንዳይኖር ማድረግ ነው። ይሄ የለውጥ ንጥቂያ በፖለቲካል ማርኬት ፕሌስ ውስጥ አደጋ ነው። የምናስበውን ቪዥን አናሳካም። በ10 ዓመት ውስጥ እንደርሳለን ብለን የምናስባትን ሀገር አንገነባም። ያንም አንገነባ ከሆነ ደግሞ መሰብሰቡም መዳረቁም ትርጉም የለውም። ኢትዮጵያ ካለችበት ችግር ወጥታ ቢያንስ ራሷን መግባ ልጆቿን አስተምራ ክብሯንና አንድነቷን ጠብቃ ወደ ኋላ የማትመለስበትን ነገር ካልሰራን መዳረቅ ዋጋ የለውም። ጊዜ መቁጠር ብቻ ነው የሚሆነው። ያን ለማምጣት ደግሞ ፖለቲካል ማርኬት ፕሌሱ የራስን ህልም የራስን ፍላጎት ሳታቅ እየበላው እንደሆነ ኮንሽስሊ ማየት ተገቢ ይሆናል። አሁን እየንበት ያለነው አካሄድ ዘሆል ቪዥናችንን የሚቀለብስ ነው፣ የሚያጠፋ ነው ብሎ ማየት አስፈላጊ ይሆናል። እስካሁን ያየነው ሶስቱን አይ ነው። አራተኛው አይ ኢምፕሩቭ ማድረግ አለብን። የጀመርነውን መልካም ነገር አጠናክረን የጎደለ እየሞላን እያስተካከልን እያረቅን መሄድ አለብን የሚል እሳቤ አለ። ወይም በእኛ አነጋገር አቅጣጫዎቻችን ምን መሆን አለባቸው? ምን እናርግ ከዚህ በኋላ ባለው ጊዜ ውስጥ? አንድ በአቅጣጫ ውስጥ በቀለለ ቋንቋ 4P ትይዛላችሁ። ይሄ 4P 4C 4I የሚባል ነገር በቀለለ መንገድ ዶክመንቱን ግራስፕ እንድታደርጉ የሚያግዝ ነው። በቀለለ መንገድ መገንዘብ እንድንችል መጀመሪያ የብልጽግና ጉዞ የምናሳካባቸው 4 አይ አሉ። የመጀመሪያው አይ ኢማጂኔሽን ነው። ሁለተኛው በእጃችን ምን አለ? ሶስተኛው ምን ጀመርን? አራተኛው ምን እናሻሽል?
ለምን የዓለም ፖለቲካል መድረክ ቅድም እንዳነሳሁት አደገኛ ነው አሰራሩ። መንቃት ይጠይቃል። ከላይ የምናየው ጽሑፍና ውስጡ አንድ አይደለም። እኛ የምናስበው ብልጽግና ደግሞ ብዙ ሰዎች ያስደነግጣል። ኮንሸስ መሆን አለብን። ይሄ እንዳናሳካ ደግሞ ፖለቲካል ማርኬት ፕሌሱ ብልሽት አለበት። ለመበልጸግ መሬቱ፣ ውሃው፣ ሀብቱ፣ ሰው፣ ጭንቅላቱ አለን። ዝም ብሎ ፉከራ አይደለም። የኢትዮጵያ ፋውንዴሽን ለዛ ይመቻል። ግን አደጋ አለ። ፖለቲካል ማርኬት ፕሌስ ኮሌክቲቭ ግሮዝን ያደናቅፋል ብለን ኢምፕሩቭ እናርግ። እስካሁን ችግሩን ያወራ ነው። ኢምፕሩቭ እናርግ ስንል በአራት ፒ ከፈል ነው። አንደኛው ኢምፕሩቭ የሚደረገው ፒስ ቢልዲንግ ነው። ፒስ ቢልዲንግ መጀመሪያ እያንዳንዱ ሰው ከራሱ ጋር ይታረቅ፣ ከራሱ ጋር ለራሱ ሰላም ይኑረው። ሁለተኛ ሜክ ሹር ጎን ያለ አብሮህ የሚሰራ የምታዘው የሚያዝህ ወይም ኮሊክህ ሰላም ሰጪ መሆንን አንተን ሲያይ ስማይል ማድረጉን እርግጠኛ ሁን። ኡፍ መጣብኝ ነው የሚልህ ወይስ መጣልኝ ነው የሚልህ? አካባቢ ላይ ሰላም መኖሩን አረጋግጥ። ሶስተኛው እንደ ተቋም እንደ ፓርቲ አዲስ ነን። አንድ ጉባኤ ነው ያካሄድ ነው። ስልጠናውን የጀመር ነው። ሐሳባችን የጠራ ናሬሽናችን ያማረ መሻታችን ብልጽግና ነው። እንቅፋት ከሚሆን ሐሳብ ውስጥ ወጥተን እየተደጋገፍና እየተማማርን የተሻለ ሀገር ለመገንባት እንድንችል እንደ ተቋም እንደ ስብስብ እንደ ፓርቲ ሰላማዊ ነው። ከዛ ሲያድግ ከሌሎች ፓርቲዎች ጋር ሲያድግ ከሌሎች ሀገሮች ጋር በተቻለ መጠን በሰላም መኖርም ምርጫ እናድርግ። ለምንድን ነው ብልጽግና ሰላም ከሌላ አስቸጋሪ ነገር አንድ ቦታ ላይ ፎከስ ያደረገ አይደለም። ማንም ይሁን ማን ከብልጽግና ጉዞ ማደናቀፍ እንዳይችል በቴክኖሎጂና በአቅም ከነበረው በላይ ሰፊ ስራ እንሰራለን። እሱ ነው ዋስትናው። ጠንካራ አቅም መፍጠር፣ ጠንካራ አቅም መገንባት፣ እንዳይታሰብ ማድረግ፣ ከታሰበም ባጭሩ ማስቀረት። ፒስ ቢልዲንግ ለማንም ብለን ሳይሆን ለራሳችን ብልጽግና ብለን ሰላም እንፈልጋለን። የሚያደናቅፈው አክተር ብዙ ነው። ቀድመን ነቅተን ፕሮአክቲቭሊ አቨርት እያደረግን ሀገራችን ለማስቀጠል እንሰራለን። ሁለተኛው ፒ ፕሪንሲፕልድ ፖለቲክስ ነው። ዓላማ ላይ የቆመ እሴት ያለው ኒው ካራክተር ቢልድ ያደረገ ዝም ብሎ ምቀኛ፣ ተንኮለኛ፣ ሸረኛ ምናምን ሳይሆን መከባበር፣ መደማመጥ፣ አብሮ መስራት ላይ ቤዝ ያደረገ ፕሪንሲፕልድ መሆን አለበት። ስንተችም፣ ስንደግፍም፣ ስናርምም፣ ስንከላከልም በመርህ መሆን አለበት። ፕሪንሲፕልድ ፖለቲክስ ያስፈልጋል። እነዚህ የሚነሱ ጉዳዮች እያንዳንዳችን ይነካሉ። እያንዳንዳችን ኢንተርናል አድርገን መማር ራሳችንን ማድረግ ካልቻል ራሱ ፕሪንሲፕሉ ይበላናል። ሳትበላ ግን ንቃበት። ወደ መርህ ተመለስ፣ ወደ መሰብሰብ ተመለስ፣ ወደ ሚዛን ተመለስ። የሚፈለገው ሚዛን ስለሆነ። ሶስተኛው ፒ ሌማት ነው። ሌማት እንደ ሳምፕል ነው የገባው እንጂ ኢኮኖሚክ አጠቃላይ እንቅስቃሴ ማለት ነው። በከተሞች ላይ 1000 ጉዳይ ላነሳ እችላለሁ፣ ጊዜ የለንም። በግብርና ላይ ቤዝ አድርገን የምናነሳውን ለሁሉም ትምህርት እንውሰድ። ስንዴ ላይ ባልነው ልክ ታስታውሱ ከሆነ በሚቀጥለው ጉባኤ ስንዴ ኤክስፖርት እናደርጋለን ሪፖርት እናደርጋለን ብያችሁ ነበር አዳማ ላይ። በሚቀጥለው ጉባኤ ሳይሆን በዚህ ዓመት መጨረሻ ስንገናኝ በዓመት መጨረሻ ላይ ክረምት ስብሰባ ካለን ይሄን ያክል ስንዴ ኤክስፖርት አድርገናል ብለን ሪፖርት እናደርጋለን። ቀድመን ማለት ነው። ስንዴ የተሳካልን፣ ግሪን ሌጋሲ የተሳካልን ስላልተዘመረለት አይምሰል፣ ይዘመርለታል። ጠብቅ ዝም ብለህ ቶሎ ብለን በሌማት ማርን፣ ወተትን፣ ስጋን በተለይ ዶሮን ማርከስ እንቻል። ሲዳማ ክልል ቢያንስ በዓመት እስከ 4 ሚሊዮን ዶሮ ማርባት እችላለሁ ብለዋል። ሁሉ ክልል ጋር 5፣ 15፣ 25 ምናምን ካደረግን ስንት ዶሮ ነው የምናመርተው? እንዴት ኢትዮጵያ ውስጥ ዶሮ የሀብታሞች ምግብ ይሆናል?
እናርክሰውና ደሃ መንገድ ላይ በቀለለ ገዝቶ ይበላው እናርገው። ይቻላል በጣም ባይዘው በሁሉም ክልሎች የኛን ኢኮሲስተም ብታዩት ሶማሌ ደንበኛ የዶሮ ማርቢያ ክልል ነው። አፋር ደንበኛ የዶሮ ማርቢያ ክልል ነው። ቤኒሻንጉል፣ ጋምቤላ ይሄ ሞቅ ያለው አካባቢ በሙሉ ለዶሮ ይሆናል። አማራም ቀዝቃዛ የሚኖር ሞቅታ ያለበት አለ። ኦሮሞም እንደዛ ነው። ደቡብም እንደዛ ነው። ሁላችንም ጋር አለ ያ ኢንቫይሮንመንት ለዶሮ። ከብት አሁን በጀመራችሁት አርቲፊሻሊ በምትሰሩት ስራ ቁጥሩን እያበራከትን ከሄድን ሰው በሃውስሆልድ ደረጃ 1-2 ላም ካለው በቂ ነው። 2-3 ዘመናዊ ቀፎ ካለው በቂ ነው። እንደዛ እያደረግን ዳቦውን ከኒውትሪሽን ጋር ካገናኘን በዚህ 4 ዓመት ውስጥ ብልጽግና አንደኛ እዳ አስቀንሶ እዳ እንዲዞናል የድሮ ነው ያልኳችሁ ኮመን ፍሬምወርክ አሳክቶ እዳ አስቀንሶ፣ ሁለተኛ ህዳሴን ጨርሶ፣ ሶስተኛ ኮይሻን ጨርሶ፣ አራተኛ ስንዴ መብላት መሸጥ ጀምሮ፣ አምስተኛ ዶሮውን፣ ማሩን፣ ስጋውን፣ ወተቱን ቢያንስ ኢምፖርት አቁሞ ኤክስፖርቱ ይቅር ለሀገር ውስጥ በቂ የሆነ ወተት፣ ስጋ፣ እንቁላል ማምረት ችሎ ተቋማት ጠንከር ብሎ በግል ሳይሆን በጋራ ሪዛይን ብናደርግም በቂ ነው። በቂ ነው። ቀላል አቺቭመንት አይደለም። ተቋም ላይ ሰርተን እዳችን ቀንሰን በምግብ ራሱን የቻለ አገር አድርገን ከሄድን የሆነ ሰው ደግሞ ሌላውን ህልም ያሳካዋል። ኢኮኖሚክ አክቲቪቲ በጣም ኢምፖርታንት ነው። አራተኛው ፕሮአክቲቭ ፎሬን ፖሊሲ ነው። ይሄ የውጭ ጉዳይ ነገር እንዲህ እንደምናስበው ቀላል ጉዳይ አይደለም። እያየን ያለነው ነገር ኢትዮጵያ ኖብላ ስንዴ ኢምፖርት ማድረግ አቁማ ተቋም ገንብታ ከቀጠለች ሌሎች አፍሪካ ሀገሮች ይከተላሉ። ይሄ አደገኛ ነው ብሎ የሚያስብ ኃይል በጣም ሰፊ ነው። ውጭ ጉዳይ ፈተና አለበት። በአንድ በኩል ናሽናል ኢንትረስት አለ፣ በሌላ በኩል ይሄ ህሳቤ አለ። ይሄን ህሳቤ ማኒፕሌት አድርጎ ኦቨርካም ማድረግ መከላከል መቻል ይሄ ዝም ብሎ ቀላል ስራ አይደለም። ነገር ግን በጥላቻ ላይ የቆመ የትኛውን ፖለቲካ እሳቤ፣ ፍላጎት፣ ግንኙነት መጨረሻ ጠፊ ነው። በህልም ላይ፣ በቪዥን ላይ፣ በማየት ላይ፣ በመላቅ ላይ የቆመ ግን ግለሰቡ እንኳ ዋጋ ቢከፍል ትውልድ ይጨርሰዋል። ከኤርትራ ጋር፣ ከሱዳን ጋር፣ ከምናምን ጋር፣ ኬንያ ጋር ባለን ግንኙነት ውስጥ ፕሮአክቲቭሊ ማየት ያለብን በጋራ በሚፈጠር ኢንቲግሬሽን። ለምሳሌ ኢነርጂ ከኬንያ፣ ሱዳን፣ ጅቡቲ ሽጠናል ታውቃላችሁ። ኢነርጂ አንዱ ከጎረቤቶቻችን ጋር የምንገናኝበት ነው። ስለዚህ አራተኛው ፒ ፕሮአክቲቭ ፎሬን ፖሊሲ ነው። ፓዝ ዲፔንደንሲ የሚባለው የተለመደ መንገድ መከተል የሚባለው ጉዳይ በቀላል ሜታፎር በኳስ ላንሳላችሁ። ኳስ ነጭና ጥቁር ከለር ሆኖ የተፈጠረው ድሮ ቴሌቪዥን ብላክ እንደ ዋይት ነበር እንደምታውቁት። የከለር ኳስ ነጭና ጥቁር ካስተቀረ ሜዳ ሲሽከረከር አይታይም። ከለር ብላይንድ ስለሆነ ቲቪ ማየት አይችልም። በዚያ ምክንያት ነጭና ጥቁር ቀለም ቀላቅለው ኳስ ሰሩ። ቴሌቪዥን ከለር ከሆነ በኋላ ብዙ አመታት ኳስ ነጭና ጥቁር ሆኖ አልቀረለትም። አሁን ነው ገና እየተነቃ ለምን ተብሎ አዳዲስ ስዕሎች የመጡት። በተለመደው መንገድ ለአንድ ፐርፐዝ የተሰራ ነገር በተለመደው መንገድ መጓዝ ማለት ልክ ኳስ ነጭና ጥቁር ቀለሙና ትቆይ ማለት ነው። በነበረው ፓዝ፣ በነበረው ልምምድ፣ በነበረው አካሄድ የሚሄድ የብልጽግና አመራር ለውጥ አያመጣም። ትረስትሚ በነበረው በምታውቀው ልምምድ ውስጥ ከሄድክ እዛው ነው የምትዳክረው። ዋኮ የሆነ አይዲያ ያስፈልጋል። ወጣ ያለ የአሰራር ሰዓት ያስፈልጋል። ነገር ለመቀያየር ኒው ቶት ቢልድ አርግ፣ ወደፊት የሚወስድ
የሚያሻግር የሚያጠነክር ከድሮ ደግሞ መልካም ነገር ደግሞ እንዳለ አታጥፋ፣ አቆይ፣ ተማር፣ አልቅ፣ አሻሽል። በነበረው ብቻ በተለመደው መንገድ መሄድ ልክ እንደ ኳስ ያደርጋል። አዳዲስ መልካም ነገር ለማየት ያዳግታል። የብልጽግና አመራሮች ቁልፍ መያዝ ያለብን ነገር የኛ ፍላጎትና ህልም ትራንስ ጄኔሬሽናል ነው። ለልጆቻችን ለልጅ ልጆቻችን የሚፈጠር አገርን ታሳቢ አድርገን ነው እንጂ የምንሰራው ዛሬ ቅጥረኛ ሆነን ደሞዝ በልተን ለማደር አይደለም። ለልጆቻችን የተሻለች ኢትዮጵያን ለመፍጠር ነው። ከጄኔሬሽን ባሻገር ማሰብ፣ ነገ የሚፈጠር ዓለም ውስጥ የምትኖር ኢትዮጵያን ማሰብ ያስፈልጋል። ፊውቸር ቲንኪንግ ያስፈልጋል። ፊውቸር ቲንኪንግ ማለት አሁን አንተ ባለብህ ደህንነት፣ አሁን አንተ ባለብህ ሀሳብ ሳይሆን ዘመን ሲቀየር አንድ ነገር ሊቀየር ይችላል ብለህ ለልጆች ማሰብ ማለት ነው። በምንሰራው ስራ ሁሉ ይሄ ያስፈልጋል። ፊውቸር ቲንኪንግ የሚያስፈልግበት ምክንያት ብልጽግናን አስፓይር የሚያደርጉ ሰዎች ቴሎስ ቲንኪንግ ያስፈልጋቸዋል። ቴሎስ ቲንኪንግ ማለት ከመጨረሻው ከኤንድ ማሰብ፣ ከፍጻሜ ማሰብ። የጀመርከውን ሳይሆን በጊዜ ሂደት ፍጻሜው ምን መልክ እንደሚኖረው ማሰብ። አርስቶትል ያለው ኢተርናል ሎ ከቴሎስ በኋላ አኩዊናስ ያለው በላቲን አርስቶትል ኢተርናል ሎ ነው። አንድ ኢንጂነር ቤት የሚሰራ ሰው ከሆነ ያ ቤት ዝናብ ፀሐይ የሚያስገባ መሆን የለበትም። ኤክሰለንስ ነው። ዝናብ ፀሐይ ካስገባ ቤት አይደለም። አንድ ሰው ድልድይ የሚሰራ ከሆነ ወይም ሰው ወይም መኪና ማሻገር አለበት። ድልድይ ለማየት ብቻ አይሰራ። አንድን ጫፍ ከአንድ ጫፍ የሚያገናኝ ነው። ዲዛይን አድርጎ ሲገነባ የሚያሻግር መሆኑን እርግጠኛ መሆን አለበት። ካልሆነ ድልድይ አይደለም። አንድ ፓርቲ አገር ሲገነባ አገር በትንሽ በትልቁ ማትደፈር መሆኗን፣ አንድ ሆና የምትቀጥል መሆኗን ከተቻለ ዕዳ ሳይሆን ጥሪት፣ ሀብት፣ ወረት ለልጆቹ የሚተው መሆን አለበት። ልጆቻችን ዕዳ እንዲቀበሉ ሳይሆን የተከማቸ ሀብት እንዲቀርላቸው ማድረግ አለብን። ብዙ ሀገራት አሉ ለሁለት ሶስት ትውልድ ሀብት ያከማቹ፣ አሁን ለትውልድ ዕዳ እንዳይኖር ያደረጉ ሀገራት አሉ። እኛ ዕዳችን እየተሸጋገረ ልጆቻችን በልቶ ማደር የሚቸገሩበትን ነገር እንዳይመጣ ኢተርናል ሎ ኤክሰለንስ ነው። በተሰጠ ስራ ቤትም ገንባ፣ መኪናም ስራ፣ ድልድይም ስራ፣ ኮምፒውተርም ስራ፣ ፈንክሽናል የሆነ ነገር፣ የሚያምር ነገር፣ የሚያልቅ ነገር ስራ ነው። ጽድት ያለ ነገር ስራ። ይሄ ኢተርናል ሎ ነው። አንድ ሰው ፖለቲከኛ ነኝ ካለ ደንበኛ አገልጋይ መሆን አለበት። ይደክማል፣ ይጎዳል፣ ሺህ ነገር ሊኖር ይችላል፣ ግን አገልጋይ መሆን አለበት። ያን ነገር ሳያሟላ በዛ ተቋም ውስጥ የሚታቀፍ ከሆነ ኢተርናል ሎ ይናጋል፣ ኤክሰለንስ ይጠፋል፣ ውጤት አልባ እንዲሁ ወጥቶ መግባት ይሆናል። ወጥተን ገብተን ጊዜ ከምናጠፋ እያበላሸን ያለውን ፖለቲካል ማርኬት ፕሌስ አስተካክለን ራሳችን አርቀንና አስተምረን ሰብሰብ ብለን ለትልቁ ግብ እንደ ተቋም ብንሰራ ልናመጣ የምንችለው ውጤት አስቡት። መቧደን፣ መሸዋኮት፣ መባላት ያፈርሰናል። በሰፈር ማሰብ ያፈርሰናል። ስለ ሁሉም ነገር ፕሪንሲፕል ይኑረን፣ መርህ ይኑረን። በዛ ስታይ የምንሰራ ከሆነ ኢትዮጵያ ባላት ሂውማን ካፒታል፣ ባላት መሬት፣ ባላት ውሃ፣ ባላት ታሪክና ቅርስ በሁሉም መስክ መልማት፣ መለወጥ፣ ማደግ ትችላለች። ዳታው የሚያሳየው ይሄንን ነው። ይሄ ዳታ ግን እውን የሚሆነው አንድነት
መግባባት፣ መተባበር፣ በጋራ መቆምና የጋራ ራዕይ ይዘን መቆም ስንችል ብቻ ነው። የጋራ ራዕይ ከሌለ ይሄ ጉዞ አይሳካም። ይሄን ጉዞ ከሚያደናቅፍ ነገር በተቻለ መጠን ራሳችን መጠበቅ ይኖርብናል።